አታዘመደን አንድ አይሁዳዊ በጦር በወጋት ጊዜ ከምረት ጅፍት እኮ እመቤታችን ትፈልጋለች ታውቃላችሁ። አታዘመደን አንድ አይሁዳዊ በጦር በወጋት ጊዜ ከጉንጯ ደም ጠብ ባለ ብሎ ተናገረ። እቺ ስዕል የት እንዳለች ታውቃላችሁ? ልንገራችሁ። የታለች መሰላችሁ? ግሪክ አቶስ የምትገኝ ስዕሏ ነው። በጣም ይገርማል። አባ ጽጌ ድንግል እንዴት እንዳነሳት አንዲት ሴት ሉቃስ የሳላት ስዕልን ቤቷ አድርጋ እንደውም የተፈጸመውን ተአምር ነግራችሁ ፈልጌ ነው። ሀገራችን ኢትዮጵያ በጣም የሚያስደንቅ ተአምር ነው ነግራችሁ እና ከነጋ ናቸው። አዎ እና አንዲት ሴት ቤት ነበረች። እቺ ስዕል ያቺ ሴት ሻማ እያበራች አበባ እያረገችላት ታከብራት ነበረ። ለድንግል ማርያም ምን ስጦታ አላችሁ? ጊፍት እኮ እመቤታችን ትፈልግ። እሺ ለድንግል ማርያም ምን ስጦታ አላችሁ? ድንግል ማርያም ጊፍት ትቀበላለች፣ ስጦታ ትቀበላለች እያለ ነው። ታምናለህ? ይህን ትስማማለህ? አይ እኔ መጽሐፍ ቅዱስ ላይ ማለት በእኔ አቅም ደረጃ እንዳየሁት ማርያም ጊፍት ስትቀበል ምናምን የሚያወራ ሰምቼም አላቅም እና ይሄኛው ስም አጥፊ ነገር ነው። እኔ ለእኔ ማለት አይወክልም ቤተክርስቲያኗን ባይኔ ግለሰብ ስለሆነ ቤተክርስቲያኗን አይወክልም። እሺ ጨርሰናል ማለት ነው። አትቀበልም። ይህን ትምህርት በኦርቶዶክስ ቤተ እምነት አለ ብለህ አታምንም። እንግዲህ ሰው ሰራሽ ትምህርት ነው፣ አትቀበልም ማለት ነው። ውሸት ነው ወንድምነት ውሸት ነው። ኦርቶዶክሳዊ ወንድም አይደለም። ኦርቶዶክስ አይደለም። ኦርቶዶክስማ በመጽሐፎቿ ላይ ሁሉ ነው የጻፈችው። ብራዘር ከጼዴንያ እስከ ግብፅ ድረስ ብላ ቤተክርስቲያን ዜማ የምታዜመው ዕለት ዕለት የምትጮኸውን ነገር አንተ ኦርቶዶክስ ነይ ብላ አልቀበልም ብለህ ትላለህ። ውሸት ነው እንዴ? መጽሐፉ ላይ ካላየው አልቀበልም። እኔ ታምረ ማርያም መጽሐፍ ላይ የተጻፈው ላሳይህ። ታምረ ማርያም ታምነዋለህ? በደንብ ታምነዋለህ አይደል? ይሄ አሁን ዶክተር ሮዳስ ታደሰ ከየት አምጥቶ ነው የተናገረው? እኔ አላውቀውም ምን አይነት ሰው ነው አላውቀውም። ሰውየውንም አታውቀው? ይታያቸው ኦርቶዶክስ የሆነ ዶክተር ሮዳስን አላውቀውም ብሎ የሚል ዘበነን ታውቀዋለህ? አውቀዋለሁ። ምህረተአብንስ? አይ እነሱን አውቃቸዋለሁ። ዶክተር ሮዳስ ታደሰ እንዴት አታውቀውም? የአዲስ ኪዳን መምህር ነው። እንደውም እንጃ እዚህ ነው ገና ማየት ሰውየውን ራሱ። ኦኬ ማን ታውቃለህ አንተ? ሌሎች ሰባኪያን የኦርቶዶክስ ሰባኪያን ትዝታውና በጋሻው ስታላግጥ ላላግጥብህ እኔም አይደል እንዴ? አላግጥብህ እንዴ? እንደዚህ ያደርግሃለሁ ማለት ነው። ኤርሚ ኦርቶዶክስም ኢቲስት ነው እያሉ ነው እና አይ ቲንክ ኦርቶዶክስም አይመስለኝም። አይደለም ለዛ እኮ ነው ለዛ ነው ወንድምነት ያስቆምኩብኝ። ቴንክ ዩ ተራኪው መቀጠል ችላለች ወንድምነት። እሺ ኤርሚዬ በጎ አረክና እኔ ደግሞ ውይይቱ አልቋል በቃ አይመጥንህም የማያምንበት ከሆነ ለምን እንደክማለን ከሚል ነበር። ግን ጥሩ አድርገዋል። ኦርቶዶክስ አይደለም ፋይናሊ ማለት ነው። እሺ መርሲ አንድ ቁጥር ስትጽፊ ነበር። ኦርቶዶክስ ሆኖ ዶክተር ሮዳስን የማያውቅ ፎቶ አሳይተኛለች እንዲ ስራት ያበዥብኛለች። በቪዲዮ ያላወቃቸው በፎቶ ያለች ዘበነንና ምህረተአብን አውቆ ሮዳስን አላውቅም ማለት ይሄ ቅጥፈት ነው። ጌታ አንዳንዴ እድሉን እንኳን ቢጠቀሙበት እንደዚህ ገብተው ሲጋበዙ ከገቡ አልቀረ የገቡበትን ቤት ሪስፔክት አድርገው እድሉን ቢጠቀሙ ለማወቅ ማለት ነው። ለማወቅ እሺ ሉላ ሰላም ለእናንተ ይሁን። እኔ ኤርትራዊ ነን። ትግርኛ አማርኛ ቢናገሩ ነገራቸው። እኔ አማኝ ነን፣ በጌታ ነኝ። እንጃ ምንድነው የሳባችሁ እንደነበረ
ታፕታፕ ስታደርጉ ፕሮግራማችን አላውቅም፣ ግን ለእርምዬ በጣም አመሰግናለሁ። በጣም ሁሉም የምታደርገው ተናገር እውነቱ እርምያስ አምላክ ይባርክህ። በጣም በቃ እናንተ በጣም እግዚአብሔር እየደረሰ ስለሆነ ለእግዚአብሔር ክብር ይሁን እና እኔ አማኘን ይቅርታ ሊወርድ ተባረክ። ያ ችግር የለም። እሺ እህታችን ተባረኪልን። እሺ ሌላ ኦርቶዶክሳውያን ካላችሁ መግባት ትችላላችሁ። አይ ቲንክ እህታችን መጽሐፍ የቻለች አልመሰለኝም። ምንድነው የምታደርጊው መሰለሽ? ከጎንሽ ስቲከር የሚለው አለ አይደል? የጎንሽን እንትን ስትነኪ አንድ ስቲከር የሚላል ስቲከሩን ስትነኪ የመጻፊያ እንትኖችን ያመጣልሻል። ይሄ የገስት መሳቢያው ላይ ነው ወይስ ምኑ ላይ ነው የምትለው? እሺ እሱ ላይ ነው። ከታች ዝርዝሮች አማራጭ ያመጣልሽ የለም? አሁን ሴቲንግ ውስጥ ነኝ ያለሁት። ሴቲንግ ውስጥ እንዳትሄጂ፣ ቆይ ሴቲንግ ውስጥ አትሄጂ። እሱ ጋር ከመሄዴ በፊት እሺ እንዴ ሼር ምልክት ምናምን የሚል አለ አይደለ? አላ ከሱ አጠገብ ያለው ንኪ። ከዛ ኢፌክት ባክግራውንድ ስክሪፕቶ የምትመስል ነገር ያለባት ብዕር ነገር ድሮ ኤንድ ገስ ነው። ድሮ ኤንድ ገስ ኖ ስክሪፕቶ የምትመስል ነገር አለችባት እኮ እሷ ላይ ስክሪፕቶ የምትመስለው ነገር ያለችው ድሮ ኤንድ ገስ ነኪዎች ነው። ስትነኪው ኢንሃንስ ኢፌክት እና ስቲከር ይለሻል። አገኘሁት። አይ ቲንክ እስቲ ሌት ሚ ትራይ ዲስ ዋን። ስቲከር የሚለው ላይ ስትጽፊ እንትን ይልሻል። አይ ቲንክ ይሄ ይመስለኛል። እሺ ማርያም ስጦታ ትቀበላለች ወይ አይደል? ይረዝምብሻል። ማርያም ስጦታ ትቀበላለችን ብለሽ ጥያቄ መለክታል። ርዕሱ በሱ ተስማማችሁ? በእሱ ራሱ ይሁን ሌላ ይቀር። የት ነን እየተባልን ነው። አንቺ ጋር ነና የት ነን አለች ቢኒ። ወይ አስኪዱት ሌላ ርዕስ ካለ እንደው ቀኑ ስለሆነ ዛሬ ከዛ አንጻር ይገባሉ ከሚል ነው። ሌላ ርዕስ ካለ የሚገቡበት still we are ready for it። እርምዬ ይሄ ራሱ ይሁን ርዕሱ ወይስ ሰማይ ምድር ቢዳፈን አይገቡላችሁም? አይገቡም። በዚህ ርዕስ እኮ ለዛ ነው ራሱ ማርያም ብቻ ብሎ ስጦታ ጋር ነው ያቆመው። ሌላ እንትን አላለ። አይቀጥልም ጽሁፍ ረጅም ቢያንስ ኦኬ ጥያቄ ያለው ሰው ቢሆን እስቲ ኤርሚ ይቻላል። ያ ጥያቄ ያላችሁ ግቡ። ጥያቄ ያላችሁ ኦርቶዶክስ በሾርት እያደረግሽ ማለት ነው። ጥያቄ ያላችሁ ኦርቶዶክሳውያን ግቡ። ጠይቁን እንጠይቃችሁ ብለሽ ወይ የኔ ሀሰተኛ ቤት ነው እሺ ወገኖች እየተባለና ከታች እህትየው መታለች። ሜርሲ ወይ ታብታብ አድርጊ እህትየው ሜርሲ። ምንም በቃ ተቀድመሻል፣ ተበልተሻል፣ ተጠልፈናል። ታብታብ አድርጊ። ጥያቄና መልስ በይ ወይም እንትኑን ብቻ ጽሁፉን ርዕሱን አጻጻፉን እንትን እንዲልሽ ጥያቄ ነው። ዋይ ጭራሽን የሚሰጠኝ ከአንድ ቆይ ላሳይ። ወደ 14 ፎንት 15 ፎንት ድረስ መጠቀም ትችያለሽ። ምን ስትዩ ምን ስንት ወርዳ ሮንግ ፕሌስ ነው ይመስለኝ ያለው። ይሄኛው አይመስለኝም። አይ ዶንት ቲንክ ሶ። ቆይ በሌላኛው ስልኬ አድርጌ ወይ የት እንዳለው ማሳየት ልቻል።
ኢስ ቬሪ ኢዚ። ለምን ይቅር በሉኝ እንግዲህ እንደዚህ ብዬ ስለማለቅ። እሺ እስከዛ ድረስ ግን ካላችሁ ኦርቶዶክሳውያን ጥያቄ ያላችሁ ኦርቶዶክሳውያን ከቅድም ጀምረን ለእናንተ ጥሪ እያደረግን ነውና መግባት ትችላላችሁ። ጥያቄ ያላችሁ መግባት ይቻላል፣ ግቡ። ያኔ እስከማስተካከል እኔ ያለሁት እዚህ ጋር ነኝ። I don't think this will be correct። ይሄኛው ሲለኝ እያሳየኛል። እዚሁ ጋር እንዳለሽ የሼር ምልክት ይታይሻል አይደል? አንቺ ጋር የሼር አለ፣ የኢፌክት አለች። ከዛ 3 ነጥብ ኢፌክት የሚለውን ንኪ ውስጥ ኦኬ፣ የኢፌክቱን ከዛ ስትገቢ ባክግራውንድ ምናምን የሚል አለ፣ ብዙ ጽሁፎች ቢዩቲ አለ፣ ኢፌክት አለ፣ ስቲከር አለ። ስቲከር የሚለውን ንኪው። ስቲከር ኦኬ። ቢኒ ምን ሆነ ነው? ቀለል ባለ መንገድ እንዲያትናገርም እንዴ? በእናትህ ብራዘር ተበልተሃል። ኧረ ነግሬያታለሁ እዛው ጋር ስቲከር ምናምን አሁን ጨመራችሁበት። ተው። ኧረ ስቲከር እየቆየሁ ታች ያሉ ይመስክሩ። ስቲከር የሚለው ጋር ግቢና ስለዚህ ባሮቹን ልምረጥ። ፈልገው ቢጫውን ስትመርጪው በጥቁር ያጽፍሻል። ከዛ 17 ነው 16 ፎንት ድረስ ያጽፍሻል። ስለዚህ ጥያቄና መልስ ነው ተገኘ። ቀልድ ነው ብለዋል የምትሉትን እየቀለድኩ ነው ወገኖች። ጥያቄና መልስ ካልኩ ይበቃል። ወይም ለጥያቄ ግቡ ወይም ጥያቄ ነው። ወደዚህ ወደ እኔ ጋር አድርጊው። አንቺ ግንባርሽን ሸፍኖታል። መርሲ አሁን ቀጥይ። አዲሷ መርሲ ስራ ላይ ናት። ለማውራት የሚመቻት ከሆነ ነው እንጂ ስራ ነው ያለችው። እኔ የምለው ሰላም ልበላችሁና ልውረዳ። ጫጫታው ትሰማላችሁ ያለሁበትን። ሜርሲ ሞክሼ ደህና ነሽ ወይ? እንደምነሽ? ያው ሪል ላይፍ ላይ ሞክሼ አይደለሽም፣ ቲክቶክ ላይ ነው። እሺ ፊናዬ፣ ኤርሚ፣ መስዬ፣ ሌሎቻችሁም እዚህ ውስጥ ያላችሁ ሁላችሁንም ሰላም ብያለሁ። እኔ ኤርሚ ሲጠፋብኝ የት ሄዶ ነው ብዬ ስል እዚህ መጥቷል። ሁለተኛ ቤቴ መጥቷል ማለት ነው። ስራ ላይ ስለሆንኩ ነው። አብራችሁ ብቆይ በጣም ደስ ይለኝ ነበር። እንደምትሰሙት በጣም ታፍ ታይም ላይ ነው ለኔና ከገባውም ግን ሰላም ብያችሁ ልውረድ ብዬ ነው። ተባረኩ። መልካም ጊዜ ይሆንላችሁ። ተባረክ። የትየው እንኳን ደህና መጣሽ። ቴንኪው። ያ ጸጋ ይብዛልሽ። በኋላ እንደዋወላለን። እሺ ኤርሚ እየጠበቅኩ ነው። እኔ ታች ልሆንና ታብ ኮፕሊንግ ሼር ላድርግ። አይገቡም። ነታች አለው ታች ነኝ። ግን ሼር ይደረግ። 5000 ቢሞላ ናይስ ነው ወገኖች፣ ሼር እናድርገው። እኔም እዛ ስላለው ማለት ነው። እዚሁ መሲ ቢኒያ ሁላችሁም ቴንክ ዩ። ተባረክ። ችግር እስቲ ኮፒ ሊንክ እያደረግን ጸጊ የተባረኪልኝ። በእውነት በጣም ሼር እያደረግሽ ነው ያለሽው። አመሰግናለሁ። አሁን እስቲ ሞራል ካገኙ ቆንጆ ነው። ማንም አይታየም። አሁንም አይደል አለ
ወይ ላኩም እስካሁን አሉ፣ ግን የቅድሞቹ ቅድም ገብተው የወጡት ሰዎች ናቸው ያሉት። ያ እነሱ ቢገቡም እኮ ምንም እንትን የሚሉን ነገር የለም። ለምሳሌ አሁን ያለው ገስት ላይ እሺ ዘማ አሽዬ ናግባ እና አንድ ሙስሊም ነው ያለው። ለምን ሙስሊሙ እንደመጣ ሙስሊሙን አታስገቢው? አላስገባሁትም። ያ የጠራነው ኦርቶዶክሶችን ነው። ሙስሊሙ ምን ቤት ነው? ምን ቤት ነው? ክርስቶዶክስ ሲጠራ ሙስሊም ይገባው? ጌም እና እሺ ወንድምነት ገስት አላኩልንም። ለዛ እኮ ነው ገስት ላይ የሉም፣ የኛዎቹ ናቸው። እኔ ይታዩኛል የቀደም የላኩት። እሺ ቆይ እሱን ላስገባ። እንትና ገብተዋል። አንድ ሰው ፈለገ የገባ ይመስላል። ፈለገ አትናቴዎስ አይደለም፣ ፈለገ ጳውሎስ። ፈለገ እንኳን ደህና መጣ። ኦኬ እግዚአብሔር ይመስገን። እንዴት ናችሁ? እንኳን ደህና ቆያችሁ። ሰላም ነው? ድምፅ ይታወቃል። ፈለገ ሳይሆን አንድ ስም አለ አውቃለሁ። አሁን ሰሞኑን እንትና ላይ ማን ነበረ ወንድማችን ሾው የሚያሳየው እዛ ላይ ቀርበ ነበረ። ማን የምትባለው ልጅ ነው? የታወቀ ነው። እና እኔ መልካሙ ነኝ። ፈለገ ሶሻል ሚዲያ የዩቱብ እና የቲክቶክ ስሜ ነው። መልካሙ ፍሳኔ። ሰሞኑን ማነው ወንድም ሶፎንያስ ቤት ሰሞኑን አይደለም አቆይቶት ነው የለቀቀው እንጂ ቆይቷል። በመቆየቱ ቅሬታ አለክ? አይ ችግር የለብኝም። ለምን አቆይቶት ነው ምናምን ስላልክ ያን ጊዜ አጣድፎ ነበር የጠየቀኝ። በኋላ ቆይቶ ለቀቀው። እሱ ምንም እንትን የለውም። ሰላም ነው። ኤርሚያስ እንዴት ነህ? ደህና ነህ? ቆይ እንጂ እኛን ሰላም በለህ ጨርስ እንጂ። እሺ ርዕሳችንን ሰምተን የመጣኸው? አይ አጋጣሚ ነው። ለነገሩ ፕሮግራም ጨርሼ ደክሞኝ እንትን ልል ስል ገሳችሁ ልሰማ ነበር የመጣሁት። አጋጣሚ እሷ እንትን አለችኝ። ኦኬ ምንድን ነው እሱ? አጋጣሚ ነው ወይስ ፈልገህ ልከህ ነው? አይ ስመጣ እያወራችሁ ነው። ከዛ እንትን አልኳት። ምን አልካት? ርዕሱን አልሰማሁትም፣ ገና መምጣቴ ነው። ምን አልክ? ገስት ላክ? ገስት ላኩለት በዛው። ስለዚህ ፈልገህ ነው። ለሌላ ቀንም ስመጣ እንትን እንዳትሉኝ በዚሁ ብትዋወቃችሁ ብዬ። ለትውውቅ ነው የመጣው። ችግር የለውም። ለምንም የእግዚአብሔር ቃል ከሆነ እኔ ሌሊቱን ብሉ ባድር ችግር የለብኝም። መልካም እሺ። እያወራን የነበረውን ያው ሳትሰማው ገብተህ ከሆነ አልሰማሁትም። እሱን አሳውቀኝ እሺ። ማርያም ስጦታ ትቀበላለች፣ ጊፍት ትቀበላለች ብለን እያወራን ነበረ እና በዚህ ያለ ያው ኦርቶዶክስ ነው አይደል የምትወክለው? አሁን አልተመለስክማ? ማርያም ጊፍት ትቀበላለች። ጊፍት ወይም ደግሞ ስጦታ ማለት ነው። ትቀበላለች በኦርቶዶክስ ቤተ እምነት አስተምሮ። ከምን አንጻር እንዳልከው አላወኩም እኔ። ጊፍት ትቀበላለች ምናምን። ጊፍት ደግሞ እዚህ በዛ ጊፍቱ ይሄኛው እንዳይሆን እንጂ እንኳን ማርያም እኛም እንቀበላለን ልትል አይደለም። አይ ጊፍት ስትል እኔ ይኸውልህ አንድ ነገር ዋናው ነገር ምንድን ነው እንዳላሳስትህ እኔ አሁን አንዴ ቆይ፣ ማን ነበረ እውነተኛ ስሙ? ከይቅርታ ይኸውልህ እኔ መልካሙ ነኝ። መልካሙ አንድ ቪዲዮ ላሳየህና አንድ ጊዜ ቆይ፣ እኔ የእንትኔን ልንገርህ። ኖ ባልተረዳኸው ነገር እንዳትቀጥል ነው። ባልተረዳኸው ነገር ከቀጠልክ አንግባባም ማለት ነው። ተረድተኸው እንድትቀጥል አንድ ቪዲዮ ላሳይ ወደድኩኝ ማለት ነው። ስለዛ እያወራን ስለነበረ ከገባህ አልቀረ ሰምተኸው ሀሳብ ብትሰጥበት ይሻላል። ሰምተኸው ምላሽ የምታስቀምጥ ይሻላል። ቀበሏለሁ አልቀበለውም የሚል ማለት ነው። አንድ ደክፈተው አቶስ የምትገኝ ሶላ ነው። በጣም ይገርማል። አባስጌ ድንግል እንዴት ጊፍት እኮ እመቤታችን ትፈልጋለች ታውቃላችሁ።
አታውቁም አይደል? አንድ አይሁዳዊ በጦር በወጋት ጊዜ ከጉንጯ ደም ጠብ 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 አለ ብሎ ተናገረ። ይቺ ስዕል የት እንዳለች ታውቃላችሁ? እንገራችሁ። የታለች መሰላችሁ? ግሪክ አቶስ የምትገኝ ስዕሏ ነው። በጣም ይገርማል። አባስጌ ድንግል እንዴት እንዳነሳት አንዲት ሴት ሉቃስ የሳላት ስዕልን ቤቷ አድርጋ እንደውም የተፈጸመውን ተአምሮ ነግራችሁ ፈልጌ ነው። ሀገራችን ኢትዮጵያ በጣም የሚያስደንቅ ተአምር ነው ነግራችሁ እና ከኔ ጋር ናችሁ? አዎ። እና አንዲት ሴት ቤት ነበረች። እቺ ስዕል ያቺ ሴት ሻማ እያበራች አበባ እያረገችላት ታከብራት ነበረ። ለድንግል ማርያም ምን ስጦታ አላችሁ? ጊፍት እኮ እመቤታችን ትፈልጋለች ታውቃለህ? እሺ ይሄ ነው ትምህርቱ። እመቤታችን ጊፍት ትፈልጋለች፣ ለድንግል ማርያም ስጦታ ምን አላችሁ? ስጦታን ትቀበላለች የሚል እንደዚህ አይነት የማልቀበላቸው ብዙ ነገሮች ስላሉ ባጭሩ አትቀበለው። የሰውየው ሀሳብ ነው፣ አልቀበለውም። እንደዚህ የሰውየው ሀሳብ ነው። እሱ ብቻ አይደለም፣ እኔ ብዙ ነገሮች አሁን ምን ላወራክ ነው? አይ እኔ ባለፈው አሁን በእንደዚህ አይነት ቪዲዮ ስለምሰራ ብዙ ጊዜ ተቋሙ እኔን የሚቃወሙኝ በእንደዚህ አይነት ነው። አባቶችን ምናምን ትቃወማለህ ይሉኛል። ማለት የእግዚአብሔር ቃል ባልሆኑ ነገሮች ላይ የማልደራደር ሰው ስለሆንኩኝ ይህ ብዙ እንትን አያስብለኝም። ርዕሳችን የነበረው እዚህ ጉዳይ ላይ እያወራን ስለነበረ ምን አለ መሰለህ ብራዘር፣ በየዋህነት ዘመን ዝም ብሎ በተባለበት የተጻፈ የተነገረ አሁንም አሉ። እኔ አሁን አንዳንድ የመጽሐፍ ቅዱስ ቃል የምስራች ወንጌል በጣም ብዙ ጥሩ ጥሩ ነገሮችን ያገኘሁበት ነገር አለ። ከዛ ውጭ እኔ አሁንም የሚቃወሙኝ በጣም ብዙ፣ በተለይ ቲክቶክ ላይ አልወደድም። የማልወደደው እንደዚህ አይነት ነገሮች ላይ አንደኛ እንደው ልቀበል ብትለም ከዘላለም ሕይወትና ከምስራች ወንጌል ጋር ሊያጋጭ ስለሚችል ብዙ ትምህርታቸውን አትቀበልም። ትምህርቱን ካልተቀበል ከኦርቶዶክስ ተብለህ እንደዚህ የሚባል ይህን የሚሉት ቲክቶኮች ናቸው። የቲክቶኩ አይደለም። ሌላ እንደዚህ አይሉህም። እንደዛ መሬት ያለው መምህር ዶክተር ዘበነ በስነ ስርዓት ትምህርት አስይዘው የተናገሩበት ጉዳይ ነው። ገድላትንም አትቀበል ከሆነ የኦርቶዶክስ ቤተ እምነት የምታስተምርባቸውን ትምህርቶች ማትቀበል ከሆነ አክሊሉ ለምን አይባረርም ነበር? ኦርቶዶክስ አትባልም። ብራዘር አዳምጠኝ። እዚህ ቲክቶክ ላይ እንደሚወሩ አይደለም። ገድላትን የማይቀበል ከሆነ እንኳን አይደለም አክሊሉ ቀሲስ ዲበኩሉ የፈለግኩትን እቀበላለሁ አልቀበልም። አልተባረሩም፣ እንትን አልተባሉ። እዚህ እንዲህ ትላለህ ምናምን የሚሉ ሰዎች ስላሉ ነው። ዋናው ነገር እኔ አንዳንድ እውነታዎች አሉ። ከዛ ውጭ አክሊሉም አልተባረረም፣ ቀሲስ ዲበኩሉም አልተባረሩም አሉ። አንቀበልም ብለው አሉ። አሁን የኦርቶዶክስ እንደ አንድ ኦርቶዶክሳዊነት ደግሞ የኦርቶዶክስ ቤተ እምነት ዋናው ማለት ነው ሲኖዶሱ ገድላትን አንቀበልም ብሎ ያወጣው መግለጫ የለም አለ እኮ። ይኸውልህ አሁን ምን አለ መሰለህ አለ ወይ ቅድም እንዳልኩህ ገድላትን ያልተቀበለ ይኸውልህ እኔ ለምሳሌ አንዳንድ ነገሮች አሉ። አሁን አንዳንዴ ኤርሚያስ የሚያነሳቸውን የሆኑ ሰዎችም የሚያነሷቸው ውስጥ የሚወሩ ከጊዜ በኋላ ስንት ሺህ ዘመን ያሳለፈ ነገር ምን እናድርገው የሚሉ አሉ። ለምን መሰለ መቼም ቢሆን እንደዚህ ፊት ለፊት ያሉ ሰዎች መምህር ሆነው ከተመደቡ እኔን ማንም ሰው አልቀበልም አሁን ብል ራሱ ማንም ሰው እኔን እንትን ሊለኝ አይችልም። እኔን እቃወማለሁ ብሎ ካለ እዛ ጋ ያለውን በሙሉ ጠራርገው ያስወጡ። ቀሲስ ዲበኩሉም አሉ፣ አኬም አለ። አንቀበልም ብለዋል እነሱ። እኔ ለዛውም በመጽሐፍ ቅዱስ እውነት ነው። በመጽሐፍ ቅዱስ እውነት አሁን ሰሞኑ ብዙ ጥሩ ነገሮችን ጀምሬያለሁ። ከዛ የተነሳ እየደረሰብኝ ያለውን ነገር አውቃለሁ። ያው ስም ይለጥፉልሃል፣ አንተ ታድሶ ነህ ጴንጤ ነህ ምናምን፣ እሱ እኔ አይቸግረኝም። እኔ ታዲያ የኦርቶዶክስ ልኳ ወይ መለኪያው ምንድን ነው ታዲያ?
አንዱ ይቀበላል አንዱ አይቀበልም። ምንድነው መለኪያው? የቤተ እምነቱ አቋም መከበር አለበት። ቤተ እምነቱ አቋም ገድላትና ድርሳናትን የማይቀበል ኦርቶዶክስ አይደለም። ከመናፍቅ በምን ይለያል አልተባለም። ሄደ እዛ ብትሄድ ደግሞ እንደዚህ አይነት ነገሮች ማን ያለው ነው የምትባል መሬቱ ላይ ውስጡ ድሮ መሰለ። የኦርቶዶክስ ቤተ እምነትማ ተቀብላ ታስተምርበታለች እኮ ታምረ ማርያምንም ውስጥ ብዙ ነገሮች አሉ። እኔ እንደውም እኮ ያን ጊዜ ነው እኔ እኮ አባቴም እኮ ውስጥ ብዙ ነገሮች አሉ። አባቴም እኮ የልዩነት ነው ክርስቲያኑ እኔ ወደ ኦርቶዶክስ ለመጣ ብትለኝ 3 ነገሮችን አግኝቻለሁ። የምስራችን ወንጌል ከእናንተ ጋር ማውራት እችላለሁ፣ መወያየት እችላለሁ። ፕሮቴስታንት ከሚለው በላይ የምስራች ወንጌል እዚህ ያገኘሁት አለ። የመጽሐፍ ቅዱስ ትምህርት አለ። የቤተ ክርስቲያን እውነታዎች አሉ። በተለይ አሁን ዶግማዎቹ አሁን እኮ የምናወራው ያንተን አይደለም። ለዚህ ነው ይኸውልህ ገድላት ላይ ለምሳሌ ገድል እኮ ምን ፕሮቴስታንትም እኮ የሰዎች የአርበኞች የገድል ምናምን ተብሎ እንግዲህ በኢትዮጵያ ከነጋሶ ጊዳዶ አባት ጀምሮ የተጻፉ ነገሮችም እኮ አሉ። አምጣልን እስኪ ማስረጃ። የነጋሶ ጊዳዶ አባት መጽሐፋቸውን ሂድና አንብቦ። ገድል የሚገርም ነው። ቤተክርስቲያን ውስጥ ከኃይለሥላሴ ጀምሮ የከፈሉት እንዴ ቤተክርስቲያን ውስጥ ትምህርት የሚሰጥበት ቤተክርስቲያን ተቀብለው ተቀምጦ ያነበብኩት ቤተክርስቲያን ውስጥ አንድ ያነበብኩት። ለምን አታመጣልንም? አሁን ማምጣታችን ማሳየታችን በለው። አሁን ለምን አታመጣም አለ። ከፈለግ እዚህ ጋርም ሌላም አለ። የፈለግኩት ነገር እኮ ማስረጃ ካለ በማስረጃው ለምን አታመጣም? የትኛው ቤተክርስቲያን መጽሐፍት አለ በኢትዮጵያ ደረጃ? አሁን ደግሞ ብርቅዬ የወንጌል አርበኞች የሚል አለ ደግሞ ከሉተርን በፊት እና ከሉተር በኋላ 20 እነዚህ ከ1000 በላይ እኮ እንትን ሄደ ፒያሳ ብትሄድ ሞልቷል። ከመጽሐፉ ጋር አንድም ቦታ ሄደ አታመጣልንም። እኛ መጽሐፍ ላሳይ ብርቅዬ የወንጌል አርበኞች እየነገርኩ ያለሁት ወይም አርበኛ ማለት ተጋዳይ አይደለም። ለምን አፍላፍ ታወራለህ? ለምን አትደ እኮ ላውራው ላምጣልህ ወይ ላሳይህ? እኔ እኮ አምጣ ካለ አምጣ ብዬ እኮ ያው ላሳይሽ። እንደውም የሌላ አስነሳኝ። ቴንኪው ወንጌል አማኝ ተቀብሎት ገድልም ማለት ነው ወይ የእንትናን የስም ጠቅሳል አይደለ? የእሳቸውን ይኸው ከነ ሉተርን ጀምሮ ያለ ሌላ ማሳያለሁ። በቃሽ እንደ ሌሎቹ እንዳሉቱ ልትል ነው? ሽንት ቤት ቁጭ ብሎ የጻፈው ልትል ነው? ልትለን ነው? ወንድማችን አሰለቸን። በቃ እንግዲህ አሳየኝ ካላይ ላሳይክ። እሱ እኮ አሰለቸን ማየት አይደለ እንዴ? እኔ ምልክ አንዴ ስማና አሳየኝ። የወንጌል አማኝ እምነት ተቀብሎት በትምህርት ደረጃ ልክ እንዳንተ እንደ አውደ ምሕረት እንደ ተአምረ ማርያም ላይ አውደ ምሕረት ላይ እንደሚነገረው እንደሚማሩት እንደዛ ተቀብለ ነው ከመጽሐፍ ቅዱስ ውጭ የሆነ መጽሐፍ እሱን ካለ ነው አሳየኝ የሚል በሉተር ስም የተጻፈ ወይ ደግሞ በሆነ ወንጌል አማኝ ተብሎ በተጠቀሰ ስም የተጻፈን መጽሐፍ አሳየኝ እያልኩ አይደለም። የምንማርበት የዶክተር ነጋሶ ጊዳዳን አባት ብሏል። ያምጣው ባዮግራፊያቸው የተጻፈውን ታሪክ መጽሐፋቸው የህይወት ታሪካቸው የተጻፈበት አለ። በጣም ብዙ እና አባባ ኪዳኑ ሳይጻፍ አይቀርም። ሊጻፍ ይችላል። ትልልቅ አባቶች ስለሆኑ ማለት ነው። ያምጣና በኦርቶዶክስ ቤተክርስቲያን እንደተጻፈው ነው ብሎ ካለ ትልቁ ላይ ላድርገው። ኦኬ፣ ትልቁ ላይ አድርጊው። ሜርሲ ያሳይ። ካሜራውን ከፍቶ ያሳያል። እና በኦርቶዶክስ እኔም ስከፍ ትልቅ በንጽጽሮች ያሳየናል ማለት ነው። ትልቁ ላይ አድርጊው። ከፈተው። መልካም። መቃብራቸውን የሳመ ገድላቸውን የጻፈ ያጻፈ የደጎሰ ያስደጎሰ ብሎ የሚል ካለ እስከዚህ ናህል ትውልድ እምርላችኋለሁ ብሎ የሚል በእኛ የተጻፈ አንድ የቤተክርስቲያን አባት ጠርታ አምጣ። ያው ትልቁ ላይ አድርገናል። ጋይድ መቼ የወንጌል አርበኞች ሜርሲ ጽሁፉን ዘር አድርጊለት። እሺ፣ በማን የተጻፈው?
ጸሐፊው ማን ነው? እሺ እየሰማ ነው። ጸሐፊው ማን ነው? ኢዮብ ገብረ ኪዳን። ጸሐፊው ማን ነው? ዳንኤል ጌትነት፣ ትዕግስቴ ምናምን ብላል። ይኸው እንዳለ እዚህ ላይ ይህ መጽሐፍ እንግዲህ እየተደማመጠን አይደለም? እያዳመጥከን ነው? እያዳመጥከን ነው? ጽሁፉን ከመጀመሪያ ያሳየን። ማን የጻፈው? በኢዮብ ገብረ ኪዳን የተጻፈ ትርጉም ነው። ደግሞ ከፍ አድርገው፣ ከፍ አድርገው፣ ትርጉም ነው። ይኸው ከፍ አድርገው ማለት ኢዮብ ገብረ ኪዳን የሚለውን ስም አሳየን። እሺ ኢዮብ ገብረ ኪዳን የሚለውን አሳየን። አታንቀሳቅሰው፣ በጣም ሼክ አታድርገው። እሺ ገብረ እግዚአብሔር ነው ገብረ ኪዳን እንደሚለው። እሺ ኢዮብ ገብረ እግዚአብሔር ነው ገብረ ኪዳን የሚለው። አንተ ገብረ ኪዳን ነው ያልከኝ። ችግር የለውም። ከመኝታ አይደል እንደ ብድግ አድርጌ እና ከመኝታ ብድግ ብለህ በቃ ግድ የለም በእናትህ አሁን እንደዚህ ገብረ ኪዳን አሁን እንደዚህ ይኸው በቃ ገብረ እግዚአብሔር። እሺ በቃ ይኸው ገብረ ኪዳን ብለህ ስላልከን ተሳሳል። ምንነትን መጣል ምናምን ጨዋታ ከመግቢያው ተሳሳት ካየው። ይኸው በቃ እሺ ይኸው ምን ችግር አለ? አትጩ። እኔ አልጮህም። አንተ ስላልክ ከእንቅልፉ የነቃ ሰው እንደዚህ አይጮህም። አየህ ፊደል አታውቅም ግን ትጮሃለህ። ኦኬ አሁን ምንድን ነው አሁን ደግመህ አሁን ቀጥለህ አንብበው፣ ገልብጠውና አንብበው። ይኸው እሺ ብቅዬ የወንጌል አርበኞች። እሺ ከፍ አድርገው ጽሑፉን ታርሞና ሀሳብ የታከለበት በድጋሚ ታተመ ይላል። ያው ብዥ ይላል ባታንቀሳቅሰው። ኢዮብ ገብረ እግዚአብሔር። እሺ ቀጥል። ኦኬ መብቱ በሕግ የተጠበቀ ነው ይላል። የኢዮብ ገብረ እግዚአብሔር ነው መጀመሪያ እትም በ2010 ይመስለኛል። ሁለተኛ ሶስተኛ እትማለው። እሺ ምንድን ነው የሚለው ታዲያ? ይሄ ማን ነው? ኢዮብ ገብረ እግዚአብሔር የት ቤተክርስቲያን ፓስተር ነው? አገልጋይ ነው? እሺ ሌላ እንቀጥል። ቆይ የት ቤተክርስቲያን አገልጋይ ነው እያልኩ ነው። እሺ ቆላ አንብብልህ። ወንድም ኢዮብ ለበርካታ ዓመታት ወንጌል በመስበክ በማስተማር በማሰልጠን እያገለገለ ያለ ወንድም ነው። ለዚህ እንዲረዳው ከኢቫንጀሊካል ቴዎሎጂ ኮሌጅ በነገረ መለኮት የመጀመሪያ ዲግሪ እንዲሁም በዚህ ኮሌጅ በኢቲኮሽናል ሊደርሺፕ ማስተር ዲግሪውን አግኝቷል። ባለትዳር፣ የአንድ ሴት የአንድ ወንድ ልጅ አባት ነው። ቃልዮት ነው። የት አለ ቃልዮት የሚለው? እነኚህ ንጉሴ ተፈራ እሳቸው ዶክተር ናቸው፣ ሙሉ ወንጌል ናቸው እኮ እንትን ያደረጉት ናቸው። እሱ አልታ የተሰጡትን አይደለም የፈለኩት። መጽሐፉን የጻፈው ሰውዬ የት ቤተክርስቲያን አባል ነው? አታውቀውም? የየት ቤተክርስቲያን አባል ነው ነው ያልኩህ። የየት ቤተክርስቲያን አባል ነው? ቃልዮት። የት አለ ቃልዮት የሚለው? የቃልዮት ቤተክርስቲያን አባል ነው። የት አለ? የት አለ? የቱ ጋር ነው የሚለው? የህይወት ታሪኩ እዚህ ላይ ስለሚናገር እኮ አሳየን። የቱ ጋር ነው የሚለው? ቃልዮት ማለት የቃልዮት ቤተክርስቲያን አባል ነኝ ብሎ ያለበትን አሳየን። ስለዚህ ምን አልቀበለውም ነው? አምጣ። ቃልዮት ቤተክርስቲያን አባል አልቀበለውም ነው። እነዚህን አትቀበላቸው። አትጩህ። የቃልዮት አትቀበላቸው። እሺ ሚዩት አድርጌሃለሁ። የቃልዮት ቤተክርስቲያን አባል ነው ብለሃል። ኢዮብ ገብረ እግዚአብሔር የሚባለው አምጣ። ጩኸቱን ቶ እዚህ በመረጃ የሚወራበት ቤት ነው። ማይክን ክፈተው። እኔ ሚዩት ያደረኩ የነበረው የቃልዮት ቤተክርስቲያን አባል ለመሆኑ የሚያሳይ ጽሑፉን አምጣው። ገና ነው እንደምታነበው? እኛ ጋር ስትመጣ ነው እንደምታነበው? ሰውየው ገና እያጠና ነው ወገኖች። እንዲህ አይነት ትግል ነው የገጠመን። ምንድን ነው አትፈልገው?
የት አለ የቃልዮት ቤተክርስቲያን አባል እኮ እንዳነበው ጊዜ ካልሰጠኝ ምን ላድርግ እንግዲህ? እኛ ጋር መተን እንደምታነበው ታዲያ አሁን ነው የጠየቀኝ እኮ አሁን ቤት ቁጭ ብለህ አንብብ። ይኸው ብዬ የወንጌል አርበኞች አድመጠኝ። አርእስቱን አሳይተናል። ጸሐፊው ማን ነው ብዬ ስል ኢዮብ ገብረ ኪዳን አልከን። ገብረ ኪዳንና ገብረ እግዚአብሔርን ያለየህ ሰውዬ እንደገና ደግሞ መተህ የቃልዮት ቤተክርስቲያን አባል ነው ብለህ አልከኝ። የቃልዮት ቤተክርስቲያን አባል መሆኑንም አላወቅም። የትኛው ገጽ ላይ ምን እንደሚል አላወቅም። አንተ እነዚህ ፎቶ ትወዳላችሁ። ያው ፎቶ ነው የምታሳየው። ሰዎቹን እኮ አሳየን። የወንጌል አርበኞች ብሎ ያላቸው ጸሐፊው ማን ነው ነው እያልኩ ያለሁት እንጂ ስሙ ኢዮብ ገብረ እግዚአብሔር ነው። የት ቤተክርስቲያን አባል ነው? የቃልዮት ብለሃል። የቃልዮት መሆኑን አምጣ። የሰርች በተን ካለው መጽሐፉን ሰርች በተኑ ፎቶ አታሳየን። ማን በላቸው? ማን ፎቶ አታሳየን ብራዘር። ዚዊንግሊንግ ይፈልጋ ሰርች በተን ካና ይፈልግ። ቶሎ በል። የቃልዮት ቤተክርስቲያን አባል ለመሆኑ ጸሐፊው አፍጥ ነው እንጂ እናንተም ጋር ገድል ትቀበላላችሁ ስትላል ነበር እንዴ? ባዮግራፊ አባቶች ይጻፋል። ባለፉት ትውልዶች የነበሩ የሉተር ባዮግራፊ አለ፣ እነ ጆን ካልቪን አለ፣ የሌሎች እነዚህ እንግሊዝ ብዙ አሁን በእኛም ዘመን ላይ ያሉ በቅርብ የምናውቃቸው የነበሩ ወደ ጌታ የሄዱ የህይወት ታሪካቸው ሊጻፍ ይችላል። መጽሐፍ ማለት ቤተሰቦቻቸው፣ ልጆቻቸው ቤተክርስቲያን ልታጽፈው ትችላለች። ግን የፈለገ ቢመጣ እዚህኛ ቤት ወንጌላውያኑ ጋር የፓስተር እንትና ትውልዳቸው በወለጋ ክፍለ ሀገር ነበር፣ አባታቸው እንትና ይባላሉ፣ እናታቸው ወይዘሮ እንትና ትባላለች እና እሳቸው በተወለዱ ቀን ጨረቃ ለሁለት ተገመሰች፣ ታምራት ሆነ በሰማይ በምድር ደግሞ ውሆች ወተት ሆኑ ብሎ የሚል እንዲህ አይነት እንቶ ፈንቶ በኦርቶዶክስ ያለ አርቲ ቡርቲ እኛ ጋር የለም። ጨረቃ መገመስ አይደለም ለምን ዳንስ አትደንስም? ያንን አምጥቶ ጽፎ እኛ ቤተክርስቲያን መድረክ ላይ ቆሞ እንግዲህ ቡራኪያቸው ትድረሰኝ ጸሎታቸው ታግዘኝና እሳቸው በነበሩበት ዘመን መቼስ እንዲመሰላችሁ የኢትዮጵያ ተራሮች እሳቸውን በሚያዩ ሰዓት ላይ ይቦርቁ ነበረ ብሎ የሚል እንዲህ አይነት ግሳንግስ ተረት እኛ መድረክ ላይ አይነበብም። የትኛውም ጴንጤ ጋ ነው ብዬ የምልህ አንቀን ነው ከመድረክ የምናወርደው። እንደዚህ አነባለሁ ብሎ የሚለውን ሰውዬ ከመድረክ ቤቱ እዚህ የመግማሚያ ቤት አይደለም ብራዘር። የጌታ ኢየሱስ ክርስቶስ ሞትና ትንሣኤ የሚሰበክበት ቤት ነው። የአብና የወልድ የመንፈስ ቅዱስ የአምላካችን የእግዚአብሔር ምሕረት፣ ቸርነት፣ በጎነት፣ ዘላለማዊ ፍቅሩ፣ የጸጋው ባለጠግነት የሚሰበክበት ቤት እንጂ የና አቶ ጦና የና አቡነ መገርሳ የና አቶ ደመላሽ የህይወት ታሪክ ከተነበበ በኋላ በሉ እንግዲህ በእነዚህ አባቶች መቃብር እመኑ፣ መቃብራቸውን ስታምኑ ትውልዳችሁ ይድናል የሚል ነገር የለም። ስለዚህ የቃለ ሕይወት ቤተክርስቲያን አባል ነው ብሎ ያለው ሰውዬው ውሸቱን ነው ማለት ነው። አቶ መልካሙ ገብቶ ይዋሻል። ያው ገና ከመጋረጃ ወጣ። መሯሯጥ ነው እንግዲህ የተያዘው ማለት ነው። ሌላ መጽሐፍም ላወጣልህ ነው የገባሁት። ይሄኛውን አምጣ። የቃለ ይኸው በቃ አሳየው እኮ አትጩህ። የቃለ ሕይወት ቤተክርስቲያን አባል መሆኑን የሚያሳየውን አምጣ። ይኸው እንዳለ እየመሰከሩለት አምጣው። የታለ ነው ያልኩህ። መስካሪዎቹን አይደለም የፈለግኩትኝ። የኢትዮጵያ ቃለ ሕይወት ቤተክርስቲያን ምክትል ጸሐፊ ወንድም ያለ እኔን የሚዩት ያደረግኩ መጽሐፉ ላይ አስተያየት የሰጡ ሰዎችን ስማቸውን ብጠራ ብቻ የት ቤተክርስቲያን አባላት እንደሆኑ እናውቃቸዋለን። የምናውቃቸው አባቶችም ስለሆኑ ማለት ነው። ቀደማውን የሙሉ ወንጌሉን ቤተክርስቲያን ዶክተሩን ጠራ። እኛ መጽሐፉ ላይ አስተያየት የሰጡ ሰዎች የየት ቤተክርስቲያን አባል ናቸው እነማን ናቸው አይደለም የጠየቅነው። መጽሐፉን የጻፈው ሰውዬ ወይ ደግሞ የተረጎመው ሰውዬ የት ቤተክርስቲያን አባል ነው ያለ። ቃለ ሕይወት ብለኸኛል። የቃለ ሕይወቱን አምጣው። እንዲህ ነው ፊታችን አትቆሙም ብለን የምንላችሁ ለዚህ ነው። በል እንግዲህ ቁጭ በልና እኔ ያርኩ አሁን ነገር የቤተ ክርስቲያናችን አባል በጣም እስኪደንቁ እየነገሩለት ነው። ውስጥ የተጻፈ አለ። አንተ ደግሞ ስለምታቃድፈኝ አንድ እኔ እንትን እላለሁ። የሁሉ የእሱ የቤተ ክርስቲያን
በደንብ መስከረውለት እነዚህ ሁሉ የጠየቁ የአንተ የቃለ ሕይወት ቤተክርስቲያን አባል መሆኑን ሳታውቅ ነው እኮ ውስጡን እንዳልል እኮ ጊዜ ይሄንን አንዴ ስክሪንሹት አድርግን። አትጩህብኝ። ውስጡን ካነበብከው ውስጡን ያነበበ ሰው የትኛው ገጽ ላይ የትኛው ክፍል ላይ እንዳለ ይነግራል። እኔ አሁን አንድ ገድል ባነሳ እዚህ አንድ መዓት መጽሐፍቶቻችሁ አለ የእናንተ የኦርቶዶክስ ማለት ነው። አንዱን መጽሐፍ ባነሳው ያ ግለሰብ የት ሀገር እንደተወለደ ቤተክርስቲያኒቱ እዛው ጋር ስለጻፈች እናቱ ማን እንደምትባል አባቱ ማን እንደሚባል ምን ተጋድሎ እንዳደረገ ስለተጻፈ በገጽ በምዕራፍ ስላነበብኩት ቦታ ስለያዝኩኝ የት ቤተክርስቲያን ነው በየትኛው ገዳም ነው የታተመው ማን ነው የሚባለው ይሄ ጻድቅ ሰው የት አካባቢ ነው የተወለደው ብላ ቤተክርስቲያን ትላለች ብሎ የሚለውን በመረጃ ነው ማመጣለን ሳትጠይቀኝ ማለት ነው። አንተ የቃለ ሕይወት ቤተክርስቲያን አባል ነው ብለህ አልክ። ሰውየው የቃለ ሕይወት ቤተክርስቲያን አባል አይደለም። አስተያየት ሰጪ ወገኖችን ነው ለዝላለ ሁለት በሉ ያዙ። ቅድም ገብረ ኪዳና ገብረ እግዚአብሔርን ተምታታበት። አሁን ደግሞ የቃለ ሕይወት ቤተክርስቲያን አባል ነው አላገኘም። ሁለት እሺ፣ ግለጥና ውስጡ በዚህ መጽሐፍ እመኑ፣ በእነዚህ ሰዎች እመኑ፣ በእነዚህ ሰዎች መቃብር ሳሙ። የእነዚህን ሰዎች ፎቶ ይኸው እዚህ ፊት ለፊት የምታሳየውን ይህንን ስላድኖ አድርጋችሁ ብታስገቡት በእውነት የዚህ ወንጌልን ፎቶ ለፈውስ ጥሩ ነው፣ የማርቲን ሉተር ደግሞ ለበረከት ደግ ነው ብለን እኛ ወንጌላውያን አማኞች የጻፍንበትና እሱ የጻፈበትን ቦታ አምጣው። አዎ የወንጌል አርበኞች ናቸው፣ ወንጌል የሰበኩ በዘመናቸው። ፎቶ አታሳየኝ ብራዘር፣ የፎቶን እኮ አየን። እነዚህን ፎቶዎች በየቤታችሁ ስቀሉ። ፎቶቹ ይደንሳሉ፣ ይጨፍራሉ፣ ደም ያፈሳሉ፣ ወዝ ያፈልቃሉ፣ ዘይት ያፈሳሉ ምናምን ነገር ብሎ ያለው እና ልክ እናንተ እንደምታረጉት እኛም እንደዛ እንድናረግ እነዚህ ጋር እዚህ ጋር በምታያቸው የወንጌል አርበኞች ተብለው በተባሉ የቤተክርስቲያን አባቶች አይ ቲንክ ወንጌላዊ ቤሊ ግርሃንም ያየሁት መሰለኝ ፎቶቸውን ከታች። አዎ በጣም ችግር የለም። ቦንኬም ይኖራል አይደል? ቦንኬም አለ፣ ከሉተርንም በፊት አሉ። በቃ ቴንኪው። ስለዚህ እነዚህ በሙሉ የምንቀበላቸው ችግር የለም። ካትሪክ ኩልማን ሁሉም አሉ። ጥቁር ሳሙኤል እንግዲህ የመጀመሪያው ሳሙኤልም አለ። በሙሉ የምንቀበላቸው የወንጌል አርበኞች ናቸው። ኦኬ እነዚህን ፎቶ በግድግዳው የሰቀለ የሳመ የተሳለመ በስማቸው መጽሐፍ የጻፈ ያጻፈ የደጎሰ ያስደጎሰ በስማቸው ለተሰራ ቤተክርስቲያን ህንፃ ቤተክርስቲያን ጧፍ ዘቢብ ዣንጥላ የሰጠ በእውነት ምሬ ምርልሻለሁ ስማቸውን በሕይወት መጽሐፍ ጽፌ እጽፋለሁ ብሎ እንደሚል እንደናንተ አይነት ቀልድ የተጻፈ ካለ አምጣ ከመጽሐፉ ላይ ገጽ ምዕራፍ ቁጥር ንገረን። ቶሎ በላፍጥ ነው ያኔ ተቀበላችኋል ብለህ ትለናለህ ማለት ቶሎ በላፍጥ ነው። ገድል እናንተ ጋም አለ የህይወት ታሪክ ነው። አሁን ከማን ጋር ነው የህይወት ታሪክ ላይ ጻፍ ነው እንዴ? የህይወት ታሪክ ላይ ጻፍ ነው ከሱ ጋር የህይወት ታሪክ ላይ አድመጠኝ የህይወት ታሪካቸው ላይ ጻፍ ነው እንዴ ብራዘር? ወንድማችን እኮ ቦንኬ በቅርብ ነው የሞተው። መጥቶ ኢትዮጵያ ድረስ ያገለግል የነበረ ሰው ነው ወንጌላዊ ቦንኬ። ወንድማችን ወንጌላዊ ቤሊ ግርሃም አሁን በቅርብ ነው ያረፉት። በልጃቸው የተጀመረ የወንጌል ስብከት በባለፈው የጀማ ስብከት ኢትዮጵያ ውስጥ ኮንፈረንስ ተዘጋጅቶ ነበር። የምንቀበላቸው አገልጋዮች ናቸው፣ ሁለቱንም ሌሎቹንም ጭምር ማለት ነው። እኛ ወንጌላውያን አማኞች የምንቀበላቸው እግዚአብሔር በእነሱ ትልልቅ ስራ የሰራ ሰዎች ናቸው። አሁን በቤሊ ግርሃም እመኑ ብላለች ወይ? የኛ ወንጌላውያን አማኞች አምጣ ከውጭ እስከ ሀገር ድረስ እመኑ። የእሱን መቃብር ሳሙ፣ የእሱን መቃብር ተሳሳሙ። በስሙ የጻፈውን መጽሐፍ የደጎሰ ያስደጎሰ ያነበበ ያስነበበ ተቀምጦ የሰማ የ40 ዓመት ኃጢአቱ ቆሞ የሰማ የ80 ዓመት ኃጢአቱ ይሰረይለታል ብሏል። እናንተም ጋር ገድል አለ ብለሃል። አምጣ። ባዮግራፊያቸው ላይ ጻፍ ነው ይጻፋል እንጂ ይጻፋል። ባዮግራፊ የማንም ሰው ይጻፋል። ላይጻፍ ነው ይጻፋል። የተጻፈውን ታዲያ ገዝታችሁ ሳሙት ተሳለሙት ብላለች ቤተክርስቲያን አላለችም። መረጃ ካለ አሁን ይኸውልህ ከሱ ጋር የጀመርነው አሁን አንተ ከሱ ጋር የጀመርነውን ነገር ወደ ሌላ ቀየርከው። ከሱ ጋር አንዳንድ አሁን ያንን ነገር ነው ያነሳው። ያ ነገር ልክ አይደለም። ምንድን ነው ያነሳው? አሁን አንድ ጊዜ ከሱ ጋር ጨርስና ወደ አንተ ልምጣ። ኖ ወደ ሌላ ሀሳብ ውስጥ ነው። ያው ገድል አለ ከኔ ጋር የምጨርሰው አንድ ጊዜ ከሱ ጋር አገናኘኝ። ስለ ቅድሙ ነገር ከኔ ጋር የምትቀጥለው ቢኒያ ወንድምነት ስለ ቅድሙ እናውራና ከዛ በኋላ ለዛ መልስ ልሰጠው። ገድልም እንደዚህ እዚህ ይነገራል አልኩት። ከኔ ጋር ነው የምታወራው? አውራ ከቢኒያ ከአንተ ጋር ቅድም የጀመረው ሰምቻለሁ እኮ በቃ ከኔ ጋር እናውራ። በቃ ምንድን ነው?
ከአንተ ጋር ለምንድን ነው መጽሐፍ ያመጣው? ጴንጤዎች ጋር ገድል አለ ብለህ አይደል ያመጣው? አለ እኮ እንዴ አርበኛ ማለት የነሱ ታሪክ አይደል እንዴ ተጻፈው? አምጣው አንብበው። የነጋሶ ጊዳዳ አባት ደግሞ ታሪክ በጣም መድኃኒዓለም ያንጋድህ ብያለልህም። አሁን የተጠየቅከውን አምጣ። ኦኬ፣ በእርግጥም ራስን በራስህ ስለተንጋደርክ ማለት ነው። የአቶ ጊዳዳን አድምጠኝ፣ እኩል አታውራ። ማን መልካሙ የአቶ ጊዳዳን የዶክተር ነጋሶ ጊዳዳን አባትም ይሁን የነ ሌሎችንም አባቶች እኮ ጠራውልህ። ኦኬ፣ ስንት አባቶች አሉ በቃለ ሕይወት ቤተክርስቲያን፣ በምስር ክርስቶስ፣ በመካነ ኢየሱስ ትልልቅ አባቶች ማለት ነው። አሁን የዶክተር ነጋሶ ጊዳዳን አባት አዎ የመካነ ኢየሱስ ቤተክርስቲያን አባት ናቸው። የኛ የወንጌላውያን አባት ናቸው። አሁን ስለሳቸው የተጻፈ ካለ አምጣ። የተስፋዬ ጋቢሶ የጋቢሶን አባት ማለት የተስፋዬ ጋቢሶን አባት የተጻፈ ካለ ገድላቸው ነው። እመኑ፣ ታመኑባቸው። የና አባባ ኬዳሞን ከቃለ ሕይወት ቤተክርስቲያን የአልፈዋል፣ ወደ ጌታ ሄደዋል። እነዚህ አባቶቻችን አሉ ነበሩ በዚህ ምድር ላይ ማለት ነው። ኦኬ፣ ባዮግራፊያቸው ተጽፏል። በባዮግራፊያቸው ግን ሙሉ ወንጌል ቤተክርስቲያን የተስፋዬ ጋቢሶን አባት ማለት ነው አባባ ጋቢሶን ሙሉ ወንጌል ቤተክርስቲያን እመኑ ብላ ከሆነ አምጣ። ባዮግራፊያቸውን እንደገድል እመኑ ብላ ከሆነ የአባባ ኬዳሞን ቃለ ሕይወት እመኑ ብላ ከሆነ አምጣ። የዶክተር ነጋሶ ጊዳዳን የአቶ ጊዳዳን እመኑ ብላ ከሆነ ወንጌላዊት መካነ ኢየሱስ ቤተክርስቲያን በመጽሐፋቸው ታመኑ፣ በመቃብራቸው ታመኑ። የመቃብራቸውን አፈር በጥብጣችሁ ጠጡ፣ ተቀቡ፣ ተቀባቡ። ልጆቻችሁን እስከ 16 ትውልድ እምራለሁ ብሎ እንደናንተ የጻፈ ካለ አምጣ። ቅድም ገድል አላችሁ ብለህ ስላልከን ማለት ነው አምጣ። የምታወራው ከኤርምያስ ጋር ነው። ቶሎ ናዳም እኮ በቃ አሁን ዋናው እኮ መኖሩን ካመንክልኝ እንቀጥላለን፣ ችግር የለም። በእነሱ መኖ ምናምን የሚል ክርክርም አልፈጠርንም። በቃ አሁን የሰዎች ታሪክ የሰዎች ገድል አለ። ኦኬ፣ ከዛ ውስጥ አንተ አይተህ በጣም ብለህ የምትቀበለዋለህ ማትቀበለዋለህ፣ አለቀ። አሁንም ዋናው እሱ ላይ አይደለም። እኔ አሁን ታምናላችሁ አላልኩም። እኔ በዛ ታምናለህ በምን አላልኩም። ገድልና ታሪክ አለ ነው ያልኩት። የታለ ገድላቸው? የታለ ገድላቸው? ሞታ ካንሳ ምን መካነ ኢየሱስ ቢያስ እኔ እኮ አሁን እንዲህ ስትለኝ እኔ አሁን የመጣሁት እዚህ ጋር እንትኑን አነሳልኝ። ምን አሁን አንተ የለም ብለን ትልትል ነው? እኔ ለነጋሶ ጊዳዳ አባት አይነ ስውር ነው። እኔ እሱን ይኸውልህ ገድልና ተአምር አንተ ጋር ብቻ ሳይሆን የትም ዓለም ዓለማዊ እንትንም አለ። መልካሙ አሁን የትኛው ያንተም የህይወት ታሪክ እኮ ነገ በቲክቶክ እንዲህ ሲያደርግ ነበር ተብሎ ይጻፍልሃል። እኩል አታውራ። መጽሐፉ አለኝ አልከን። ከቢኒያ እንደምናትከስ ታወራ እኮ እየሰማው ነበር። አድምጠኛ አልኩ። የነጋሶ ጊዳዶን መጽሐፍ አንብቤ እሺ፣ እኔ ሚዩት ያደረኩ እንግዲህ ሚዩት አድርጌ እንድቀጠል ክፍል። ምክንያቱም ስራ ጠብቀ ብታወራ ደስ ይለናል። አለኝ አልክ መጽሐፍ። ቅድም ሲጠይቅህ እሱ ስለ ማርያም ሲጠይቀን ይሄንን አላምነውም አልቀበልም ብላልክ። ሶሪ ግን ሚዩት ስላደረኩ ተደማምጠህ ብታወራ ደስ ይለኝ ነበር። እኔ ካወራው በኋላ አንተም የፈለግከውን ደቂቃ ወስደህ አውራ። ስታወራ ግን በመረጃ አውራ፣ በጠላቻነት ላይ አታውራ። እኛ የወንጌላውያን አማኞች የማንንም ግለሰብ ገድል ወይ ባዮግራፊ የምናምን፣ ፎቶቸውን የምንስም የምንሳለም፣ መቃብራቸውን የምንተሻሽ እንደናንተ መቃብራቸው ላይ ሄደን የምናድር፣ የመቃብራቸውን አፈር እየበጠበጥን የምንጠጣ፣ ከአጽማቸው ጋር የምንተሻሽ አይደለንም እንደናንተ እንደ ኦርቶዶክሳውያን። እናንተ ግን ከአጽም ጋር ተሻሻላችሁ፣ ከደረቅ አጽም ጋር አሳያለሁ። በመጽሐፍም በቪዲዮ ዋሻ ውስጥ አሳያለሁ ነው ማለት ነው ሳሳይ። ኦኬ፣ እናንተ የመቃብር አፈር በጥብጣችሁ እንደምጠጡ እኛ የእነሱን የመቃብር አፈር በጥብጣን አንጠጣም። አዎ አባቶቻችን ነበሩ፣ የወንጌላውያን አማኞች አባቶች ነበሩ። ግማሾቹን በሕይወት ደርሰንባቸዋል፣ እንደና አባባ ኬዳሞ አይነቶቹ ማለት ነው። ሌሎቹን ግን ሳንደርስባቸው ሞተዋል፣ ወደ ጌታ ሄደዋል፣ አንቀላፍተዋል። የዶክተር ነጋሶ ጊዳዳን አባት የወንጌላዊት መካነ ኢየሱስ ቤተክርስቲያን እመኑታለች፣ ተሳለሙታለች መቃብሩ እናንተ በገድላችሁ ላይ እንደሚባለው ማለት ነው። ደብረ ሊባኖስ ሄዶ የወደቀ ፍርፋሪ በላ ይጸድቃል ተብሎ እንደተባለ የዶክተር ነጋሶ ጊዳዳ አባት መቃብር ላይ ሄዶ የተሻሸ በእውነት 22 ትውልዱ ይማራል አለች ቤተክርስቲያን? አላለችም፣ አትልምም። ብትልም አንቀበልም። የትኛውንም የወንጌላውያን አማኞች ጥሩ አንቀበልም። አለቅልቀን ነው የምንደፋው። እንዲህ አይነት እንቶ ፈንቶ ቡቱቱና ድርቶ የሚሰበክበት ቤት አይደለም የኛ ቤት። የተሰቀለው የአብ ልጅ የዳዊት ልጅ ኢየሱስ ነው የሚሰበክበት። በመለኮቱ ደግሞ ከአብና ከመንፈስ ቅዱስ ጋር እኩል ስለሆነ የጌታ
አምላክነት ምሕረትና ቸርነቱ ነው የሚሰበክበት። ስለዚህ ጴንጤዎች ገድል ያምናሉ ብለህ መተህ ደግሞ የምታወራው ጴንጤዎች ጋር ነው፣ እኛ ጋር ነው ሄድ መተህ የምታወራው። ግባባው ማለት በቃ አትፈልግም ማለት ነው። ማለት ሰዎች መጥተው እንትን ማለት አትፈልግም። እኔ አሁን ጴንጤዎች ገድል ያምናሉ እንደዚህ ምናምን አልኩኝ። አንተ የፈለግከው ቢኒያምን ነበር ያለው ቅድም። ከቢኒ ጋር አውራ። ለዚህ እኮ ነው አልኩኝ። ተአምርና ገድል አለ ላሳይህ አልኩት። ይኸው የእነ እንትናን አመጣው። ለምን ምንድን ነው ጥቅም? አሁን ሄድኩኝ እኔ አሁን ጥያቄ ሄዳለሁ። አንድ ጊዜ መጽሐፉ ለምን ነበር እሺ ጥያቄ ሄድኩኝ። ምንድን ነው ጥቅም? ገድል እናንተም ጋር አለ ነው ያልኩት። ገድል ታምናላችሁ? ገድል ታምናላችሁ ብላላ። ከዛ አንጻር እኮ ነው የሄድከው አካሄድ። ገድልና ታምራትም ይኸው አለ እናንተ ጋር አለ ማለት ልክ እንደናንተ እንደ ኦርቶዶክሱ ማለት ነው። አሁን እንደዚህ አይነት እኔ ለምን እንደሆነ ታውቃለህ? በብዙ ነገር ለማየት ከመጣው አወያይ ሀሳባችሁን ይኸውልህ። አንድ ሰው እዚህ ስመጣ ማንንም ወክዬ አይደለም የምመጣው። እኔ አሁንም ኦርቶዶክስን ምናምን ወክለ ምናምን የሚባል ነገር እኔ አይደለም። እንደዚህ አይነት ጨዋታ የእነሱና የአንተ ችግር ነው። ተወክላላ እኔ አያገባኝም። እኔ እነሱ ታችም የሆነ ነገር አይደለም ያወራነው። ተወክላላ የእግዚአብሔርን ቃል አንድ ሰው ገድላትና ድርሳናትን የማይቀበል ከሆነ ገድላትና ድርሳናትን ካልተቀበለ ኦርቶዶክሳዊ ተብሎ ሊጠራ አይችልም። ኦርቶዶክሳዊም አይደለም። ማን ያለው ይሄንን? ማን ያለው ይለኛል እንዴ? ኦርቶዶክስ ነው ያለው። ይኸው እንግዲህ ታዲያ ለምን አልተባረሩም? የምናውቃቸው እዚሁ ቲክቶክ ላይ የምናውቃቸው ለምንድን ነው የማይባረሩት? አንቀበልም ብለዋል። አንተ አልቀበልም ስላልክ አንተው መድረክ አውደ ምሕረት ይሰጥሃል። የምኑን አልቀበልም እንዴ? ያው ተሰጣቸው እኮ። ቀሲስ እኮ አሜሪካን ሀገር ብቻ ሳይሆን እዚህ የሚያገር ያሉ የሚያስተዳድሩ ናቸው። አልቀበልም ብለው እሳቸው ራሳቸው የሚመሩት ቤተክርስቲያን ያለው ምን አዳምጠኝ። እኔ እሳቸው እንደፈለጉ ነው የሚያደርጉት። አሁን ወደ እሳቸው የሚያካሄዱት ለምሳሌ አንተ አሁን ይኸውልህ፣ ቆይ ወንድም ከርዕስ እየወጣ ነው። ልታሳየው የዶክተር ነጋሶ ጊዳዳ ልጅ የጻፈው አለ ገድል እናንተም ጋር አለ የሚል ስላልክ ገድል መኖሩ ብቻ ሳይሆን በቤተ ክርስቲያን ደረጃ የምንማርበት ትምህርት የሚሰጥበት፣ እናንተ ጋር እኮ ትምህርት ይሰጥበታል፣ ሰው ይቀበለዋል። ቅድም አሁን ኤርሚ ብዙ ሄዱበታል። አሁን አልፋ ካልሆነ በስተቀር ማለት ምን ተምረሃል? ቴዎሎጂ አልተማርኩም። ካልተማከ ሁሉ ብዙ ታሪክ እንደውም አብዛኛው የምትማረው የሰዎች ታሪክ ነው። በቤተ ክርስቲያን የት የምትማረው ቴዎሎጂ የምትማራቸው በጠቅላላ እና አሁን አንድ ወንጌል አማኝ ታሪክና አንድ ወንጌል አማኝ ለመባል ቴዎሎጂ መማር ግዴታ አለበት? እኔ እኮ ስላልከኝ ነው እኮ የለም አይሰጥም ስላልክ እኮ ነው። አብዛኛው የሰዎች ታሪክ ቴዎሎጂ መማር አንድ ወንጌል አማኝ ተብሎ ለመጠራት ቴዎሎጂ መማር ግዴታው ነው። እኔ ይህንንም እኮ እንትን ማልሰው ነው። ሰዎች የምስራች ቴዎሎጂማ ይማራሉ። አንተ ስላልክ እኮ ነው ቴዎሎጂ መማር ቢኒ አንተ ስላልክ አንድ ጊዜ ታሪክ አንማርም ስላልክ ነው። ታሪክ እዛም ትማራለህ። ታሪክ ማነው አንማርም ያለ ታልከኛ ቤተክርስቲያን ያሰጥም ሲሄድና ቴዎሎጂ ብትሄድ ትልቅ ሰው ነህ እኮ። እኔን የሚዩት ያደረኩትኝ እዚህ ጋር እናብቃና ዋናው የሚያወራው ነገር ካለ መልካሙ። አየህ ተላላጥክ፣ ተገባበጥክ፣ መጽሐፍት አለኝ አልክ፣ አወጣህ። አድመጠኝ ማን እንደጻፈው እንኳን የሰውየውን ስም እንኳን ገብረ ኪዳንና ገብረ እግዚአብሔርን እንኳን አለየህም። እንኳን ማይክ ከፍተህ አታውራ። ወደ መጽሐፍ ቅዱስ እውነት እንድንመጣ ማለት ነው። ኦኬ። ስለዚህ የድሃ ጸልሳ ሊሆን ይችላል። መክሲጋ ነው። እኩል አታውራ። እሺ፣ እሰጥሃለሁ። ኦኬ። ማለት አንተ እኮ ነው አቋርጠህ የገባው። ማለት ምንድን ነው ጥቅም? በቃ አሁን አወራህ እስካሁን ድረስ ገለባ ነገር ገለባ ነው ያወራው። አንተ መቼ አስወርተህ ነው? መቼ ታስወራና እታች ውረድ።
ገለባ ነገር ነው ያወራኸው። ዝም ብለህ ጩኸት ብቻ ማለት ነው። ያመጣኸውን እንኳን መጽሐፍ የጴንጤ ገድል ነው ብለህ ያመጣኸው መጽሐፍ የወንጌል አርበኞች ብሎ አንድ ግለሰብ በትርጉም የጻፈው መጽሐፍ ነው ያመጣኸው። ይህ ሰውዬ የጻፈው ሰውዬ እንኳን የየት ቤተክርስቲያን አባል እንኳን እንደሆነ አታውቅም። በቤተክርስቲያኒቱ ፍቃድ የቃልዮት ቤተክርስቲያን አባል ነው አልከኝ። አሳየኝ እንኳን ብዬ ስልህ ጸሐፊው ይህንን መጽሐፍ ተርጓሚው የቃልዮት ቤተክርስቲያን አገልጋይ እንኳን ለመሆን ኤቪደንስ የለም። ኦኬ፣ በግለሰብ የተተረጎመ ነው ማለት ነው። የውጭ መጽሐፍት ሆኖ ግን በግለሰብ የተተረጎመ ነው። እነዚህ በመጽሐፍቱ ፒክቸር ላይ የሚታዩት በሙሉ በወንጌላውያን አማኞች ዘንድ ታዋቂ የነበሩ በነበሩበት ዘመን ጌታን ሲያገለግሉ የነበሩ ሰዎች ናቸው። ኦኬ፣ የእነሱን ባዮግራፊ በአንድነት ተሰብስቦ የት እንደተወለዱ፣ እድገታቸው ምን እንደሚመስል እንደነበር፣ እናታቸው አባታቸው፣ አገራቸው የት ነው፣ ጌታን እንዴት እንዳገኙ፣ በእግዚአብሔር መንግስት ውስጥ እንዴት እንዳገለገሉ፣ እግዚአብሔር በጸጋ እንዴት ይጠቀምባቸው እንደነበር፣ በቃ ይሄን የተጻፈው ብራዘርዬ። መጽሐፉን እንኳን ማንበብ አይጠበቅብኝም። ካስፈለገ መጽሐፉን አምጥቼ አነባዋለሁ። በቃ እንዲህ ነው የተጻፈው። ባዮግራፊ ማለት ነው። ታሪካቸው ነው የተጻፈው። ስለ ካትሪን ኩልማን ባዮግራፊ ለማንበብ እኮ የግድ አንተ የተተረጎመ መጽሐፍ ማየት የለብህም። እኔ በውጭ ዓለም ላይ ስለምኖር ዌብሳይት ላይ ቢገባ ማንም ሰው የሚያገኘው ነው። ካትሪን ኩልማን ማን እንደሆነች፣ በስንተኛው ዓመተ ምህረት እንደተነሳች፣ ከስንት እስከ ስንት ዓመተ ምህረት ድረስ እንደአገለገለች ሁሌ የምሰማው ነው ዩቲዩብ ላይ ማለት ነው። ኦኬ፣ የእሷ መጽሐፍ ግን ገድል ነው ተብሎ በጴንጤ ቸርች ሲነበብ ይታያል። በፍጹም አይነካንም እኮ አልኩ፣ አይነካንም። አይነካንም። ኦኬ፣ አይነካንም። እንደ ኦርቶዶክስ ግብስብስ ነገር አንቀበልም። እናንተ ጋር ነው አርቲ ቡርቲ የሞተ የማንም የአረብ ሙትቻ ከነጭም ሀገር የመጡ ሙትቻዎች በሙሉ የሚመለኩት እናንተ ጋር ነው። ገድላቸው ላይ እንደዚህ ተብሎ ተጽፏል። ጥፍራቸውን እሰሩ፣ ፀጉራቸውን እሰሩ፣ ፀጉራን ካሰርክ፣ ፀጉራን ከያዝክ፣ ፀጉራቸውን ካሰርክ እየተባለ ብሎ የሚል ትምህርት ማለት ነው። ይቅርታ ጉንፋን ይዞኛል ወገኖቼ። እና መረጃ አምጣን የተባልከው የዶክተር ነጋሶ ጊዳዳ አባት እንኳን ባዮግራፊውን እንኳን አላመጣህም። መጽሐፉን ገና እኛ ጋር ነው ልታነብ የፈለገው። ስለዚህ እንደዚህ ዝም ብሎ ጩኸት ብቻ ማለት ነው። ጩኸት አይሰራም። በመረጃ የሚያወራ ሰው ካለ ይምጣ። የለየልኝ ጴንጤ ነኝ አልኩ። ኦኬ፣ እዚህ ፔንቴኮስታሉ የሚባለው አጠቃላይ ወንጌላውያኑ ጋር የሚባለው ጋር የሰው ባዮግራፊን አንብበን በእውነት በረከታቸው እንዲደርስብን ይህን መጽሐፍ በቤቱ የጻፈ ያስቀመጠ በዋቃው ስራ ያደረገ ሰላቢ አይገባበትም። ጎተራ ውስጥ ብታስቀምጥ አይጥና ሌሎችም አይደርሱበትም። ለእሳቸው በተገባላቸው ቃል ኪዳን መሰረት ወረርሽኝ በቤታችን አይገባም የሚባል እንደዚህ አይነት አርቲ ቡርቲ አልኩ። አርቲ ቡርቲ ነገር የለም። ይሄ ቤት በጣም ሰላም ነው ብራሰር። የወንጌል አማኙ ቤት ከተረት የጸዳ ነው። ተረት አወራለሁ ብሎ ቢል አንቀን ነው የምናወርደው እኮ አልኩ። ቤቱ ባለቤት አለው። እናንተ ናችሁ እንሸላሊት ደነሰበት ቤቱን፣ ጉርጥ ጨፈረበት፣ አይጦች ተዝናኑበት። ይሄም የሆነው የእናታችን የወለተ ጊዮርጊስን መታሰቢያዋ ዝክሯ ስለቀረ ነው ብላችሁ ትላላችሁ እንዴ? ቄሶች እኮ ብራዘር ብልጥ ናቸው። እኛ እንደ ኦርቶዶክስ ቄሶች ብልጦች ብንሆን ይሄ ሁሉ ብዙ ፓስተር ቀጫጫ ባልሆነ ነበር። ብዙ አገልጋዮች ቀጫጫ እነዚህ በአስማት የቆመ ፓስታ ባልመሰልን ነበር ከቅጥነታችን የተነሳ። እናንተ እንደምትጠጡት እኛም መጠጣት እንችል ነበር። ምክንያቱም ለነፍስሽ ነው እየተባለ ማለት ነው። እኛ ጋር በረታ ቢል እኮ የሚመጣልን ኮካኮላ ነው ከአምቦ ዋጋ። መካከለኛ ከሆነ ጆሊ ጁስ፣ ከዛ ካነሰ ግን ውሃ ነው የሚመጣልን። እናንተ ጋር እኮ በረታ ከተባለ የሚመጣው ቀንዶ ነው። የሜክሲኮ አረቄ ከደንበጫ እስከ ደብረ ብርሃን አረቄ
ውስኪው የት ሄዶ ኤርሚያስ ነገሩ ውስኪው ወደ ጳጳሳቱ ጋር ነው የሚገባው። አሳያለሁ በቪዲዮ እንዲሁ ዝም ብሎ እነዚህ ወሸከሬ የሆነው ቄስስ ያወጣላ ምናምን ነገር ነው እያለ መጠጣት ነው። እናንተ ብልጥ ናቸው። አየህ ኦርቶዶክስ በጣም ካህናቱ በጣም ብልጥ ናቸው። ሴቱንም ወንዱንም እንዴት ህዝቡን መብላት እንዳለባቸው ያውቃሉ። የግለሰቦችን ባዮግራፊ እኮ ጽፈው ነው። አሁን እንናገር ብለን ብንል በሪቨረንድ ቦንኬ በቤሊ ግራሃም እነዚህ አሁን ሁለት ወደ ጌታ ስለሄዱ በእነሱ እጅ እንደ ቅርቦቹም ማለት ነው በአካልም ጭምር ስለምናውቃቸው በቅርብ ዓመታቶች ውስጥ የሞቱ በእነሱ እጅ የተደረገ ስብከተ ወንጌል እውነት ለመናገር በዓለም ላይ አለ? የወንጌላውያን አማኞች አለ? የለም። የለም እኮ ነው ብዬ የምልህ። በብዙ ሚሊየንስ ትውልድ በዓለም ዙሪያ ዞረው ሰብከዋል። ሲሰብኩ እርኩሳን መናፍስት በታላቅ ድምፅ እየጮሁ ከሰዎች ላይ ወጥተዋል። ይህም ብቻ አይደለም። በዊልቸርና በክራንች ላይ የሄዱ የነበሩ በጣም ብዙ ሰዎች ተፈውሰዋል። ቦንኬን እኔ ያውቃለሁ በኦርቶዶክስ እያለው ኢትዮጵያ በመጣ ሰዓት ላይ ስንት ክራንች ነው የጣሉት። ጌታ ኢየሱስ በባሪያው እጅ አልፎ አድኗል ማለት ነው። ወደ እግዚአብሔር መንግስት ሰዎች እንዲጨመሩ ሆኗል። ወደ እግዚአብሔር መንግስት እንዲጨመሩ ሆኗል። እና በእውነት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በጀርመን ሀገር የሚኖር በትውልዱ ከዚህኛው ከተማ የሆነ ያው ከተማውን ስለማላውቀው ነው ቦንኬ ጀርመናዊ እንደሆነ አውቃለሁ፣ ግን በርሊን ይሁን ሌሎቹ ላይ ይሁን አላውቅም። ግን እዚህ ከተማ በተወለደበት ከእናታቸው ከወይዘሮ እንትናና ከአባታቸው ከእንትና ተወለዱ። እኛ አባት በነበሩበት ዘመን አጋንንትን በተሰጣቸው በቅድስናቸው እንደ ቅጠል ሲያረግፉት ነበር። እግዚኦ እኔ ቀጥታ አልኩ ከዘራዬ ነው ማነሳው እንደዚህ ብሎ የሚል ቤንቴኛ ቤት ሶ በቦንኬ እጅ ጌታ ነው የሰራው። ጭርና ግልጽ በፓስተሩም እጅ አሁን ጌታ ነው የሚሰራው፣ በወንጌላውም እጅ ጌታ ነው የሚሰራው። እዚህ ቤት ሁላችን የማንጠቅም ባሮች ነን። እንደተሰጠን ጸጋና ጥበብ መጠን እናገለግላለን። ማዳን የእግዚአብሔር ነው እና እኛ አባት በነበሩበት ዘመን ከሀገራቸው አልፈው በየሌሎች ዓለማት ላይ እየተዘረጉ እያገለገሉ ዝናቸው የወጣ እውር አይናቸው የታወሩ ሰዎች በርተዋል፣ አንካሶችም ዘለዋል። በጸበላቸው ደግሞ የሚፈወሰው ህዝብ ቁጥር የትየለሌ ነው ብላ ኦርቶዶክስ ደብተር ከኛው ምድር ላይ የበቀለን ማን የፈለቀን ውሃ የአቡነ አረጋዊ ነው ያለች። አቡነ አረጋዊ ማን ነው? አንድ ጣሊያናዊ ሶላቶ ነው። ግልጽ አይደለም እንደ አማርኛ? ይሄ አንድ ጣሊያናዊ ሰውዬ ነው። እናሱ እዛ ቴላቴሊና ላዛኛውን ሲበላ የነበረ ሰውዬ እኛ ሀገር መጥቶ መድኃኔዓለም ከሌላው ሀገር ከኢትዮጵያ ተራሮች ስር ያፈለቀውን ምንጭ እንዴት በጣሊያናዊ ሰውዬ ሰይመህ የአቡነ አረጋዊ ጸበል ነው ትለኛለህ? አንተ አታፍርም? በኢትዮጵያ ወንዝ በኢትዮጵያ ተራሮችና ኮረብቶች ላይ አቡነ አረጋዊ ነው እንዲያፈለቀው። የአቦ ጸበል ይልሃል። አቦ የት ነው? የትም። ከግብፅ ሀገር ተነስቷል። ግብፅ አይደለም። ሲጀምር አቦ የሚባል ሰው ምድር ላይ ኤግዚስት ያደረገ ሰው አይደለም፣ አልነበረምም። 4 ነጥብ ዘግቼ ነው የማወራው። እንዳትነሳ አድርጌ ማለት ነው። ታሪክን በደንብ ስለበላሁት እና ማንንም ታዲያ ጣሊያናዊና አርመናዊ፣ ግብፃዊ፣ ሶሪያዊ፣ የመናዊ ሰብስበህ
እኛ ጋር እንደ ወፍ ጎጆ ድርህን አትታታብንም ስልህ በጣጥሰን እንጥለዋለን። ለምን? ቀድመን እዛ ቤት ስላደግን። ጌታ ኢየሱስ በዓላማ ስላሳደገን ማለት ነው። በዓላማ ስላሳደገን ኤግዚስት አድርጎ የማያውቅ ሰውዬ ነው። ባዮግራፊ ተከሽኖ ማለት ነው። የሀገራችን ሰዎች ጨጓራ ስሟን ቀይራ ዱለት ሆና መጣች ተብሎ እንደተባለው መልኩን ቀይራ ገድል ብላ ተመጣም። አቦ የሚባል ሰውዬ እዚህ ምድር ላይ ኤግዚስት አድርጎ የማያውቅ ነው። ግን ምን ተባለ? በምናብ ስለተፈጠረ በግብፅ አገር ከኒሳ በምትባል ምድር ተወለዱ። በተወለዱበት ጊዜ ገና ከእናታቸው ማህፀን እንደወጡ ለአብና ለወልድ ለመንፈስ ቅዱስ ሰገዱ። ገና ከማህፀን እንደወጡ ማለት ነው። ከዚህ ከጨለማው ዓለም አውጥተኸኛልና ብለው ለአብና ለወልድ ለመንፈስ ቅዱስ ሕፃኑ ገና ከእናቱ ማህፀን ውልቅ ብሎ እንደወጣ ሰገዱ አላለች ደግሞ ኦርቶዶክስ። ከያ በኋላ ተሰገዱ በኋላ እናትየው አንስታ ጡት ልታጠባው አንስታ ወደ ጡቱ አስታረግ እናቴ ሆይ የጡትሽ ወተት ጾማለሁ ብለው እምቢኝ አሉ። ወይኔ ኤርሚያስ እንዴ እንደኔ አይነቱን ባላገር ገጠሩን ተጫወቱበት። ከተማው አንተ አዲስ አበባ ካሳንቺስ ተወልደህ እኮ አንድ ከጎጃምና ከትግራይ የመጣ ቄስ እኮ እንደፈለገ ነው እንደ ደብረ ብርሃን በግ የሚነዳህ ያውም በተረት ዳር ያስልህ። እንደኔ አይነቱን ገጠሬውን ሲጫወቱበት ምንም ስለማላቅ አንተ ከተማ ውስጥ ተወልደ ካሳንቺስ ቀበና ድልድይ አካባቢ ተወልደ። እኔ አዲስ አበባ ነው የተወለድኩት። ውሃ ጠብሰን የበላን የቆላ ተንቢያ አራዳ ብለው እንደሚሉት ውሃ ጠብሼ የበላው ነው ብለህ የምትል ልደታ ከምባታ እያልክ ግራ ስታጋባን የምትለው ሰውዬ አንድ ደብተራ ነህ እንዴ እንደዚህ የሚጫወትብህ? ወይ ጌታ ኢየሱስ ከዛ ልታጠባው ስትል ሕፃኑ እናቴ ሆይ የጡትሽ ወተት ጾማለሁና አታጥቢኝ ብሎ አላት። ገና ከማህፀን የወጣ ልጅ ወጥቶ ምድር ላይ ሰገደ ይሉሃል አብ ወወልድ ወመንፈስ ቅዱስ። በሱ ተገርመን ሳናበቃ ከእናቱ ጋር ወዲያውኑ ወሬ ጀመረልህ። አየህ ይቆዝር ጀመር ወሬው። ምን ብሎ የጡትሽ ወተት ጾማለሁና አታጥሚኝ ብሎ አላት ሕፃኑ። እንዴት ይሆናል ብለህ ስትልሄን እማልቦ ነገር ዘይሳኖ ለእግዚአብሔር እንዴ ጌታ ኢየሱስ እኮ በማስቻየው እኔን ያኖረኝ በማስቻየው ነው። ጸጋን አብዝቶልኝ እንጂ አስቀድሞ ይደፉኝ ነበር አልኩ። እነዚህ መጽሐፍቶች ጠባዬን ሁሉ እኮ ነው ቀይር ያደረጉብኝ። አንዴ ያስቀኛል፣ መጽሐፎች እናንተ በሀገር ደህና ተኝተ ነው የምትነሳው። ገላትያ ኤፌሶንን እኔ አስቀድሞ ጌታ ስላበላኝ እንጂ አንተ በሀገር ደህና የተሰሎንቄን መጽሐፍ አንብበህ ትመጣልኛለህ። ጌታ ይመስገን አሌሉያ ብለህ የተከስተን መዝሙር ዘምረ ማለት ነው። እኔ እዚህ መጽሐፍቶቹን ግብ ነው ለማንበብ ውስጣቸው የተጻፈ ውሸት አንዴ ሲያስቀኝ፣ አንዴ ሲያናድደኝ፣ አንዴ ሲያስለቅሰኝ ምን አለብሽ አንቺ እናቴ። ኤርሚያስ ቤት ሲከፍት መታችሁ ገስት ላይ ትቀመጣላችሁ ወይ ከታች ኮፒ ሊንክ ሸርት ታደርጋላችሁ። በቃ እንዲህ ነው፣ እንደዚህ ነው የምንከርመው ከመጽሐፍቶቹ ጋር። የጡትሽ ወተት ጾማለሁ ብሎ አላት እናቱን። ገና ከማህፀን የወጣ ህፃን ልጅ። አዎ ስለዚህ አየት ጾም ስላለው ነው የእናቱን ጡት ያልጠባው። አቦ የሚባል በምናቤት ተፈጠረ ተረት እኮ አልኩ።
እኔ ጌታ ኢየሱስ ክርስቶስ ጠብቶ አደገ ተብሎ አልተጻፈም። ቃል በቃል በጡት ጠብቶ አደገ ተብሎ አልተጻፈም። ግን በጥበብና በእውቀት በሞገስ በሰውና በእግዚአብሔር ፊት ያድግ ነበር ይላል ሉቃስ ወንጌል መጽሐፍ ምዕራፍ 2 ቁጥር 52 ላይ። ጌታ እንደማንኛውም ሰው ከኃጢአት በስተቀር እኛን በነገር ሁሉ ስለመሰለን አጥብታ አሳድገዋለች ተብሎ የተጻፈ ባይኖርም እኔ ጠብቶ ያደገ ነው ብዬ ማምነው ፋክት። እንደኛ በምድር ላይ ሲኖር እህል በልቷል፣ ውሃ ጠጥቷል። ስለዚህ ኢየሱስ ጾመኛ አልነበረም ማለት የእናቱን ጡት ሲጠባ? እሺ የኢየሱስስ እንደዛ ጡት ጠብቷል ብሎ የሚል ቀጥታ የተጻፈ የለም ኤርምያስ አታምታታ ብላችሁ ካላችሁ እሺ እሱን ልተው። ይሄ ሁሉ ፍጥረት የሌሊት ወፍ እንኳን አጥብታ ነው የምታሳድገው አንተ ልጆቿን። እኛ ስንጠባ ያደግነው አንተም አንቺም ስንጠባ ያደግነው የእናቶቻችንን ጡት ስንመገምግ ያደግን ሰዎች እኛ ጾም ስለማናቅ ጾመኞች ስላልነበርን ያልጠባኑ። አቦ የእናቱን ጡት ያልጠባው ጾም አለ ብሎ ስላለው ነው። ስለዚህ የወተት ጾም ነው የተባለው በአቦ ታሪክ እንጂ በመጽሐፍ ቅዱስ አይደለም። መጽሐፍ ቅዱስ ላይ ጾም ወተት ነው ብሎ ሲል አይታል? ወተት ጾም አለው ተብሎ ሲባል አይታ ታውቃለህ? እንጅሩ አለ ወይ? የለም። እንቁላል ጾም አለው ተብሎ ሲባል አይታ ታውቃለህ? ተናገሩ እንጂ የለም። ዓርብ ሮብ ጾም ነው ተብሎ የተባለበት አለ? የለም። ሄርሚዬ የጾሙን ስርዓት ሁላ እኮ ነው ያፈረሰው። አንድ ኦርቶዶክሳዊ የህፃን ልጅ ጾም እንኳን የሚጀምረው ቢያንስ 7 ዓመት ይሄ በጣም መስማተኛ ሰው እኮ ነው እንዴ! እኔ እኮ በጣም ወንድሞቼ እናቶቼ፣ ሰውየው ሰው አይደለም ሲጀምር፣ አቦ ሰው አይደለም ያልነበረ እዚህ ፕላኔት ላይ ያልነበረ በምናብ በጸሐፊዎች ምናብ ኤግዚስት እንዳደረገ አድርገው የጻፉት ነው። ገድሉ አንድ አይደለም 2 ገድሉ ነው ያነበኩት። በገዳሙም የታተመው በትንሣኤ ዘጉባኤ የታተመው ሁለቱም ነው እጄ ላይ ያለው። ትችለዋለህ ስትገባ የመረጃ ናዳ ሳወርድብህ ማለት ነው ታዩታላችሁ። የግለሰቦች ባዮግራፊ ተብሎ የተባለው ኤግዚስት ያደረጉ የነበሩ ሰዎች አሁን አቡነ አረጋዊ ነበር ተብሎ ይታመናል። ጣሊያናዊ ነው። ጊዮርጊስ ነበረ ተብሎ ይታመናል። አገሩ እስካሁን ድረስ ግራ ነው የሚያጋባው። አንዴ ፍልስጤማዊ ነው ይለዋል፣ አንዴ እንግሊዝ ወታደር ነው ይለዋል፣ አንዴ አርመናዊ ነው ይለዋል። እኔ አርመናዊም ይሁን አፍጋኒስታናዊ፣ ኢራቃዊም ይሁን ሳውዲ አረቢያዊ፣ ማንም ይሁን ማንም ጊዮርጊስ የሚባል ሰውዬ ነበረ። አባቱ ማን ነው? ዞሮንቶስ ነው ዘረንቶስ የሚባል ማለት ነው። ዘረንቶስ የሚሆን ሰባሊዮስ እሺ ምን አደረገ? ለእናንተ ለነፍሳችሁ ስራ የሚጠቅመውን ገድል ሲጋደል ኖረ ይላል። እውነትህን ነው፣ እውነትህን ነው። ጊዮርጊስ ነው ለእኔ ነፍስ የሚጠቅመው ነገር ሲጋደል ይኖረው። ምን ተጋደለ? ምን ተጋደለ ብለህ ስጠይቅ ገድሉን እዛው ጋር ስታነብ 70 ሰዎችን በእሳቱ ከአምላኩ በጸሎት እሳት ለምኖ ከሰማይ አዝንቦ ፈጃቸው፣ ገደላቸው 70 ነገስታትን። ዝቅ ብለህ ቀጥለህ ደግሞ ስታነብ 50 ሰዎችን እኔ ኃያሉ ጊዮርጊስ መጣሁላችሁ እያለ በተቀመጠበት ፈረስ ላይ ሆኖ በሰይፍ እያጨደ ገደላቸው ይላል። ይሄ ነው ለኤርምያስ ነፍስ የሰራለት ተጋድሎ። ለነፍሳችን የሚጠቅመውን በጎ ነገር ሰርቷል ይላል። አይ ሲቆይ በቃ ወደ ተክለ ሃይማኖት ልሂድ ብለህ ከጊዮርጊስ ወደዛ ልሂድ ብለህ ደግሞ ተክለ ሃይማኖት ጋር ደግሞ ስትሄድ ተክለ ሃይማኖት ለነፍሳችን መብል ነው ይላል። ገና መግቢያው ላይ የነፍሳችን ስንቅ የነፍሳችን መብል ተክልዬ ጻድቁ ገደል እንዳከርማ የሚሰነጥቁ ምናምን ነገር በኋላ በምን እንደሚሰነጥቁት በድማሚት ወይስ በተሰበረ እግሩ? ማን ነው እግሩን የሰበረው? ለእናንተ ኤርምያስ ሲጸልይ ነው 7 ዓመት አሉን። እውነትህን ነው። አዎ
ናና አባ ዮሐንስ ዘጸገሮ ገድል ላይ ዮሐንስ ጨጌ ዘጸገሮ ገድል ላይ የአቡነ ተክለ ሃይማኖትን እግር የቆረጠው ሰውዬ ስሙ ተጽፏል። የአቡነ ተክለ ሃይማኖትን እግር የቆረጠውን ሰውዬ በአሰቃቂ ሞት ገድለውታል። የኦርቶዶክስ እምነት ተከታይ የነበሩት በአሰቃቂ ሁኔታ ገድለውታል። የአባታችንን እግር ማቆርጠህ አንተ በሰላም አትኖርም ብለው ማለት ነው። መርሲ ያለሻ ድምፅ አሰሚ እንዳያወርደ ወይ አለው ስልክ ገብቶብኝ ነበረ። እናስ ማን ነው በለስት አቡነ ተክለ ሃይማኖት ለእናንተ ለነፍሳችሁ የሚጠቅመው ነገር አደረገላችሁ። ስለ እናንተ 7 ዓመት ሲጸልይ እግሩ ተቆረጠ ተብሎ የተባለ ወንድሞች እናቶቼ ልብ ብለህ ስማኝ፣ ሪከርድ አድርግ። እነ ፕሮፌሰር ጌታቸው ኃይሌ እነ ፕሮፌሰር መስፍን ወልደ ማርያም ሁሉ ጭምር ሳይቀር በተለይ ደቂቀ እስጢፋኖስ በሕግ አምላክ ብሎ የሚለው የፕሮፌሰር ጌታቸው ኃይሌ መጽሐፉ እጄ ላይ አለ። እሱ ታሪክ እስኪ ይነበብ። ዲያቆን ዳንኤል ክብረት የጻፈው ኢትዮጵያዊ ሱራፌ ብሎ በሚለው የአቡነ ተክለ ሃይማኖት ታሪክ ላይ እስኪ ይነበብ። መጽሐፉ እጄ ላይ አለ። የአባ ዮሐንስ ዘጸገሮ ገድል እስኪ ይነበብ። የአቡነ ተክለ ሃይማኖትን እግር የቆረጠው ግለሰብ እንደሆነ ይናገራል መጽሐፉ። ታዲያ እዛ ተጣልቶ በፖለቲካ ያውም ፖለቲካ ማለት ነው የዛጉዌን ስርወ መንግስት ለመገልበጥ የተደረገ ጦርነት ላይ ማለት ነው። የዛጉዌን ዳይናስቲ በላስታና በላሊበላው አካባቢ የነበረ በኢትዮጵያ ታሪክም በገድለ ላሊበላ በገድለ ተክለ ሃይማኖት በቤተ ክርስቲያኒቱ መጽሐፍቶች ሁሉ የተጻፈ ነው ማወራው ስል ብራዘርዬ በዳ ፖለቲካ ውስጥ እሱ ሲዋጋ ታዲያ ሰውየው እግሩን ቆረጠው። እግሩን የቆረጠውን ሰውዬ ግን በአሰቃቂ ሁኔታ ገደሉት። መጽሐፉ ነው የሚናገረው። እነዚህ የሰዎች ባዮግራፊ ተብሎ የተባለው ነው አሁን ዛሬ በቀይ በጥቁር እስክሪብቶ ተጽፎ ገድላቸውን የጻፈ ያጻፈ የደጎሰ ያስደጎሰ የሳመ ያሳመ ሲነበብ ያደመጠ 22 ትውልዱ 50 ትውልዱ 40 ትውልዱ ይማርለታል። የማሐረ ነው የሳለ ነው የቀበነ ምናምን ነገር ብሎ በዚህ ጨርሰዋል ማለት ነው። አየ መጽሐፍ ቅዱስ ያላነበብንበት ጊዜ ስለነበረ ለሁሉ ነገር ነጠላችን አፍንጫችን ላይ አድርገን አሜን አሜን አባቴ በጸሎት ይርዱኝ ያግዙኝ በቃ ይሄ ነው። መጽሐፍ ቅዱስ ግን ሳንብ ብራዘር በገጠር አንዲት አለች ምንድነው በኦሮምኛ ስሟ ጠፋኝ ሶሎሊያ ነች። ሶሎሊያ ጅግራ ናት። በኦሮምኛ ሶሎሊያ ጅግራ ናት። ጅግራ የምትባለው ሶሎሊያ ያችኛዋ ቆቅ የምትባለው አይ ዶንት ኖ የምትረዱ ሰዎች አሉ። ቆቅ ምን እንደምትባለው በኦሮምኛ ጠፋኝ ስሟ። በጣም ነቄ የሆነች የአሞራ ዝርያ ናት። ጎርቶ ነው የምትባለው፣ ጎርቲ ነው የምትባለው። አይ ዶንት ኖ እንደየ አካባቢው የተለያየ ነው የሚባለው። ጎጎሪ ነው የሚባለው። ጎጎሪ ጎጎሪ ልክ ቴንክ ዩ። አዎ ጎጎሪ ቆቅ ማለት ነው። ቴንክ ዩ። አዎ በዚህ ነው የምትጠራው። እኔ የምትወለድኩበት አካባቢ ላይ ጎጎሪ ነው የምትባለው። እቺ ጎጎሪ የምትባለው በጣም ያለት ቆቅ ናት። እንትና እኮ ቆቅ ነው ይባላል። ለምን ንቁ ናት። ጫካ ውስጥ ስላደግኩኝ እኔም እንስሶች ያሉበትን አካባቢ በደንብ አውቀዋለሁ። ደቡብ ምስራቅ ኦሮሚያ ክልል አርባው አውራጃ ውስጥ ነው የተወለድኩት ብራዘርዬ። ኦኬ ቆቅ ነው እንትና ከተባለ በጣም ንቁ ማለት ነው። እንትን ውስጥ አትገባልንም ራሱ ወጥመድ ውስጥ። ያቺኛይቱ እቺ ሶሎሊያ የምትባለዋ ጅግራ ጅል ነገር ነች። ዝም ብላ ነው መታ ትገባላለች የሚበላ ነገር። እቺ ግን አንድ እግሯን አንስታ ሌላኛውን እግሯን ለማንሳት የምትጠነቀቀው ጥንቃቄ ቆቅ የምትባለዋ ማለት ነው። አየህ መጽሐፍ ቅዱስ ስናነብ ቆቅ አደረገና እግዚአብሔር ላገኘሁት ነገር አሜን እንዳልል ለተነበበልኝ ሁሉ ቃለ ሕይወት ያሰማልኝ ብዬ እንዳልል
የእግዚአብሔር ልጅ እንደመጣ እውነተኛ የሆነውንም እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውነተኛ በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እሱ እውነተኛ አምላክና የዘላለም ሕይወት ነው ይላል። የእግዚአብሔር ልጅ እንደመጣ እውነተኛ የሆነውንም እናውቅ ዘንድ ልቦና እንደሰጠን እናውቃለን ይላል። ቴንክ ዩ ሎርድ። መጽሐፍ ቅዱስን ሳነብ የእግዚአብሔር የሆነውና የሰይጣን የሆነውን የዚህ ዓለም የሆነውና መንፈሳዊ የሆነውን ጽድቅ ያለበትና ኩነኔ ያለበትን እግዚአብሔር በቃሉ ብርሃን በልቤ ላይ ባለ ጨለማ የክርስቶስ የክብሩ ወንጌል ብርሃን ሲሰበክ ጴንጦቹ ሲሰብኩኝ አሜን ስል እንዴት እንደገባ ሳላቅ ብርሃን በልቤ ገባ። አንተ አሁን ቅድም እንዳልኩ በራሪ ነፍሳት እንደ ቆቆንኩኝ ማለት ነው። ኤርምዬ እልል በል የአባታችን የእንትና በረከታቸው ይደርብ። ያኔ አሜን 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 በሳቸው መጀን ነበር ነው። አሁን ግን ዝም ብለህ ወፈር ያለ አሜን በል እንኳን ብለህ ብትለኝ አልልም። አሰማኝ ቅዱስ ቃሉን በመጀመሪያ ስበክ። ስለተሰቀለው ስለ አብ ልጅ ስለ ኢየሱስ ክርስቶስ የምሰብክ ከሆነ እንሰማለን። እኔ ሙሉ ጴንጤ ወገኖቼ ጴንጤዎች ዝም ብለህ ላገኘው ዝም ብለህ አሜን አሜን በል አሜን ነው ይላሉ። ይመጡና ምን ተናግረህ ነው አሜን ብዬ የምለው? ተናገር እንጂ መጀመሪያ ለተናገርከው ነገር ነው አሜን የምለው። አሜን ማለት መስማማት ይሁን ማለት ነው። አሜን ነው ይላሉ አንዳንድ ጴንቶች የሚመጡና ዳሪያ እህትዬ ምን ተናግረሽ ነው አሜን ነው ብለሽ የምትይኝ? አሜን የሚያስብለውን አሜን የሆነውን የእግዚአብሔር ልጅ ሰበኩ በመጀመሪያ። እዛ እንደዚህ ነበር ሲሉ ነው የነበረው። የሆነ በቀይ በጥቁር እስክሪብቶ የተጻፈ መጽሐፍ ያነቡልናል። አሜን በሉ ይሉናል። አሜን ጥያቄ እንኳን እንዳንጠይቅ በቃ ሰይጣን ያለ ዕውቀት ውርነት መጥቶናል። ቀድሞ በነበርኩበት ሃይማኖት ምንም በለኝ አሜን ነው የምልህ። ያኔ ኢየሱስ ጌታዬን የሕይወቴ አዳኝና ጌታ አድርጌ ስቀበል ግን በልቤ ብርሃን ሲበራ እኔም አንተም አንቺም ነቄ ሆንን ማለት ነው። ማለት ቆቅ ሆነ እንደማለት ነው። ስለዚህ እስከዛ ጊዜ ጀምሮ ለተነገረው ነገር ሁሉ አሜን አንልም። የሰውን ባዮግራፊ ነበር እያነበቡ አሜን በሉ ሲሉ ነው የነበረው። አሁን አንልም። እኔ ለእኔ ብቻ እናንተ ወገኖች የወንጌላውያን አማኞች እኛ አንድ ገድለኛ ነው ያለን። የኔ አባት ስሙ ይባረክ። አንድ ገድለኛ ታሪካችን የለወጠ የቤተልሔሙ ሕፃን የዳዊት ልጅ የእግዚአብሔር ልጅ አንድ ገድለኛ፣ አንድ ዝነኛ፣ አንድ ሂሮ ነው ያለ። ሌላውን ጠራርጌ ዳራስ ይዝልሃለሁ። አንድ ገድለኛ እሱም ጳውሎስ አይደለም። አንድ ገድለኛ እሱም ጴጥሮስ አይደለም። አንድ ገድለኛ ነው ያለን እሱም ሊቀ ነቢያት ሙሴ አይደለም። አንድ ገድለኛ ነው ያለን ስለኛ ከሞትና ከኃጢአት ጋር ሃሌሉያ የተጋደለ ሞትና መውጊያውን ሲኦልን ለዘላለም ድል የነሳ እሱ ነቢዩ ሳሙኤል አይደለም። አንድ ገድለኛ አለን እሱም የብሉይ ኪዳኑ ነቢይ ሚክያስ አይደለም። አዎ አባቶች ናቸው እነዚህ፣ ልክ ነው። አንድ ገድለኛ አለን እሱም ዮሐንስ አይደለም፣ የዘብዴዎስ ልጅ ሐዋርያው። አንድ ገድለኛ አለን የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ክርስቶስ። አንድ ገድለኛ፣ አንድ ዝነኛ፣ አንድ ሂሮ አለን። ከሱ ውጪ የሐረር ሰው ይላል አበደን። ጥፍራቸውን ተነቀሉ ብልሃት በላይ መተህ አንገቱ የተቆረጠን እነ ያዕቆብ ያሉ እኮ ሰማዕታት ከተባለ ሐዋርያት አንገቱን እኮ ቆረጠው ይላል። አንገቱ የተቆረጠ የዘካርያስ ልጅ በኤልያስ መንፈስና ኃይል የተነሳ ታላቁ ነቢይ ዮሐንስ አለ። ጌታን በስጋ በዮርዳኖስ ያጠመቀ ማለት ነው። የጽድቅ ሰባኪ አንገቱ ተቆርጦ በወጭት ነው የመጣው። አንተ ጥፍራቸው ተነቀለ ትለኛለህ። ዳርያስ ኮተታም ትውልድ መንፈሴን አታበሳጨው። ጥፍር ተነቀለ፣ ጥፍሯ ተነቀለ። ለምን አንገቷ አይነቀልም? ለምን አንገቷ አይነቀልም? አንገታቸው የተቆረጡ እኮ አባቶች እኮ ነው የምጠራልህ አንተ። ነቢዩን ዮሐንስን፣ ሐዋርያውን ያዕቆብን አዲስ ኪዳን ላይ እንኳን
የዮሐንስን ወንድም የዘብዴዎስ ልጅ ታላቁ ሐዋርያ ከቤተ ክርስቲያን አዕማድ ከነበረው ገላትያ መጽሐፍ ምዕራፍ 2 ላይ ካሉት ከጴጥሮስና ከዮሐንስ ከወንድሙ ጋር አዕማድ የነበረው ያዕቆብ ሐዋርያው አንገቱን እኮ ቆረጠው ሄሮድስ። እሱ እንኳን አንገቱን የተቆረጠው ለኤርሚያስ ነው ብሎ አይልም። አንተ መጥተህ የአረብ ሽማግሌና አሮጊት ከትግራይ ከአማራ ከኦሮሚያ ከየትም ይውጡ አልኩ። እነሱን አምጥተህ ጥፍሯ ተነቀለ፣ ቅንድቧን ተላጨች፣ አንጎሏ ፈሰሰ፣ መቀመጫዋ ዞረ። የራሷ ጉዳይ አይመለከተንም። ይህንም ባለመቀበላችን ደግሞ መናፍቅ ይሉናል እኛን መተው ማለት ነው። ምንድን ነው ያልከኝ አንተዬ? እኛ አንድ ገድለኛ አለን፣ አንድ ዝነኛ አለ። አንድ ዝነኛ የቤተ ክርስቲያን ራስ የማዕዘን ድንጋይ፣ ሃሌሉያ! የማዕዘን ድንጋይ የቤተ ክርስቲያን ራስ አንድ የተቀባ አለን። አንድ ነው ያልኩ፣ አንድ የተቀባ ጌታ አለን። በመንፈስ ቅዱስ በኃይል ቀባው ይላል። በሰው እንኳን አይደለም የተቀባው። የኔ አባት ኢየሱስ አንድ አለን። ለዚህ ነው የማናቸውም ባዮግራፊ ለእኛ ለድነት አይሆንልንም። ከፀሐይ መውጫው እስከ መጥለቂያው ድረስ ሃሌሉያ የማይለወጠውን ቅዱሱን ወንጌል በእጃቸው አስይዞ ከፀሐይ መውጫው እስከ መጥለቂያው ድረስ ላካቸው ይላል። በየሄዱበት ቦታ ሁሉ የብሉይ ኪዳን ነቢያት የሞቱበትን አሟሟት በእውነት ስለ እናንተ ሲል አብርሃም ተንገላታ። ለእኛ እኮ ሲል ነው አብርሃም ግብፅ የወረደው። ሚስቱን ሳራን ለፈርዖን ሚስቴ አይደለችም ልጅ እህቴ ነች ብሎ አለ። ለእኛ ሲል እኮ ነው እንደዚህ ሆነው እያሉ የትኞቹ ሐዋርያት ናቸው ስለ አብርሃም እንደዛ ሲሰብኩ የነበረው? ለእናንተ ሲል ተጠማ ይስሐቅ። በእውነት ያሳዝናል የያዕቆብ መከራ። ዮሴፍ እንደዛ የተንገላታው እኮ ኤርሚያስ አንተ እንድትድን ነው አለ እንዴ መጽሐፍ? አላለም። ስለ እነዚህ እንዳልተርክ ጊዜ ያጥርብኛል ያለው የዕብራውያን መልእክት ጸሐፊ የኔ ጌታ ኢየሱስ ክርስቶስ ለዘላለም ስም ይባረክ። ስለ እነዚህ እንዳልተርክ ጊዜ ያጥርብኛል ያለ የእምነት አባቶችን ጠርቶ ስለነ ጌዴዎን፣ ስለነ ባራቅ፣ ስለነ ዮፍታሔ፣ ስለነ ሳሙኤል፣ ስለነ ዳዊት ስለ እነዚህ እንዳልተርክ ጊዜ ያጥርብኛል አለ። አንተ ጊዜ ያጥርብኛል አለ። መነገር ካለበት እንደውም ስለ ጌዴዎን መነገር ነበረበት። ስለ ዮፍታሔ ሊያወራን ይገባ ነበር። የዕብራውያን መልእክት ጸሐፊ ቅዱስ ጳውሎስ ነው ተብሎ ይታመናል። እንዴት አትነግረንም ስለ ዮፍታሔ? ከፈለክ ሂድና መጽሐፈ መሳፍንት መጽሐፍ ምዕራፍ 11 ላይ አንብብ ነው የሚለኝ። አንብቤዋለሁ። እና ምን ሆነ ነው እንደዚህ ችኩል ያልከው? የዕብራውያን መልእክት ጸሐፊ ቅዱስ ጳውሎስ አሁን አዲስ ኪዳን ላይ ስለ ጌዴዎን አትሰብክም። አዲስ ኪዳን ላይ ስለ ዳዊት አይሰበክም። እንዴት ነው የማወራው? አዲስ ኪዳን ላይ ስለ ነቢዩ ስለ ሳሙኤል አትሰብክም። እውነት አሟሟቱና የሞተበት ምክንያት ብለህ አምጥታ አዲስ ኪዳን ላይ አትሰብክም። አዲስ ኪዳን ላይ ስለማንም አይደለም ሰብከው። አዲስ ኪዳን ላይ የቤተ ክርስቲያን ራስ የማዕዘን ድንጋይ የሆነ ከሰማያት ሰማያት በአባቱም ፍቃድ በራሱም ፍቃድ ለሰው ልጆች በደልና ኃጢአት ሞትን ይቀምስ ዘንድ ከመላእክት አንሶ የነበረውን የክብርና የምስጋናን ዘውድ የተጫነውን ኢየሱስ እሱን ነው የምሰብከው። ይህንን የማይሰብክ የተረገመ ሰው ነው። ይህንን የማይሰብክ የተረገመ ቤተ ክርስቲያን ነው። ፋክት። ይህንን አይሰብክም ጴንጤ የተረገመ ነው። ይህንን አይሰብክም ኦርቶዶክስ የተረገመ ነው። ይህንን አይሰብክም ካቶሊክ የተረገመ ነው። የምሰብክ ተሆነ የተባረከነ ጴንጤ ወገኔ ይህን ስለሚሰብክ ግን የተባረከን። የግለሰብ ባዮግራፊ አምጥታ እኔ ላይ ታተክ እሁድ ሰኞ ማክሰኞ ጠዋት ፀሐይ የሞኩ ዝንቤን እሺ እያልኩ ዘመኔን የበሉበት ያ ዘመን ይቆጨኛል። መነበብ ካለበት ገድለ ጊዮርጊስ ሳይሆን የዮሐንስ ወንጌል ነው እንጂ አንተዬ መነበብ ካለበት ገድለ አርሴማ ሳይሆን የማቴዎስን ወንጌል የታመኑ ቅዱሳት ሐዋርያት የዓይን ምስክሮች ከእሱ ጋር አብረው የበሉ ከመከራው ተካፋይ የነበሩ ያዩት የዳሰሱት ከእሱ ጋር የበሉ እነሱ የጻፉትን የሕይወትን ቃል መጽሐፍ ቅዱስን ቁጭ አድርገን ገድለ ጊዮርጊስ ይልልሃል። አነበብኩት እኮ ወንድም አለም
ከንጉሱ ከዱድያኖስ ሚስት ጋራ ባልየውን አስወጥቶ አልጋ ላይ የተኛ ዱርዬ ነው ማለት ነው፣ ገድሉ ላይ እንዳገኘሁት። ስለዚህ ጊዮርጊስ እኔ ጋር መጥተህ ሰማዕት ነው ብለህ ብትለኝ ዳርያዝ እልሃለሁ። ዳርያዝ እንዲህ አይነት ሰማዕተኛ አይተናነቅ። እኛ የምናውቃቸው ሰማዕታት ስለ ጌታ የተሰዉ ቅድም እንደጠራውልን እንደነ መጥምቁ ዮሐንስ አይነት በጽድቅ የሰበኩ የሰውን ሚስት ያላማገጡ ያላወጡ፣ ሃሌሉያ ሃሌሉያ፣ የሰውን ሚስት ያላማገጡ ያላወጡ፣ ባልን ከሚስት ለያይቶ በእልፍኝ የማያድር በምድረ በዳ ግን ስለ ጽድቅ ተሰዶ የሚያድር ነቢይ እኮ አልኩ። በኤልያስ መንፈስና ኃይል የተነሳ ነቢይ፣ የጌታን መንገድ የሰበከ ነቢይ በሰማዕትነት ሲያልፍ አንገቱ ተቆረጠ። ሴት ጠቅሶ ሴት አውጥቶ ገንዘብ ዘርፎ አልነበረም። እኔ ላንስ እሱ ሊልቅ ይገባል ብሎ ያለውን ጌታን ስለሰበከ ነው። በጽድቅ መንገድ አመንዝሮችን ፊት ለፊት ስለተቃወመ ነው። ሰማዕታት ላስቆጥረ እነሱ ናቸው። አየህ፣ ዮሐንስ ነው ሰማዕት። የዘካርያስ ልጅ ነቢዩ ዮሐንስ ነው ሰማዕት። ስለ ጌታ አንገቱ እስኪቀላ ድረስ ሆነ ማለት ነው። እነ ያዕቆብ ናቸው ሰማዕትን የማውቀው። በኢየሩሳሌም አደባባይ ላይ አንገቱን ቆረጠው እኮ ሄሮድስ። እነ እስጢፋኖስን የምናውቀው አንቲጳስ የሚባል ሰማዕት ነው የማውቀው በራእይ መጽሐፍ ምዕራፍ 1 ላይ። እዚህ መጣና የማንንም ነፍሰ ገዳይ ሰማዕት ብሎ ይለኛል። ደግሞ እኮ እሱ ቢያበቃ ጥሩ፣ ለእናንተ ሲሉ ነው ሰማዕት የሆኑት ይሉናል። አንድ እኮ አልኩ እንኳን ይሄን የአረብ ሽማግሌና አሮጊት አይደለም የሀገር በቀል አሮጊትን ብሰበሰብ አንድ በእኔ ነፍስ ላይ ለእኔ ነፍስ ሰማዕት የሆነ ከእግዚአብሔር ልጅ ከዳዊት ልጅ ከኢየሱስ ክርስቶስ በስተቀር አላቅም፣ ማወቅም አልፈልግም። አትንገሩኝ። በጣም ነው መንፈሴን የምታበሳጨው አልኩ። እታመማለሁ ወንድሜ፣ እውነቴን ነው የምል እታመማለሁ። በጣም ነው የሚያሳምመኝ ከጌታ ከኢየሱስ ክርስቶስ ሞትና ትንሣኤ ብሎም ማዳኝነቱ ከስሙ ኃይል ከጸጋው ባለጠግነት ከምሕረቱ ባለጠግነት ከፍቅሩ ባለጠግነት ውጪ ሌላ ስትነግረኝ የኔ አባት እኮ ድሃ አይደለም። አንተ በምሕረቱ ባለጠጋ በፍቅሩ ባለጠጋ በጸጋው ባለጠጋ የሆነ የእግዚአብሔር ልጅ ኢየሱስ ክርስቶስ አዳነኝ እኮ አዳነኝ። ሌላ ስትነግረኝ ልታሳመመኝ ፈልጋ ነው ማለት ነው። እኔ ደግሞ አሽቀንጥሬ እጥልልሃለሁ ማለት አለቅልቄ ነው የምደፋለህ ማለት ነው። አለቅልቄ ኢየሱስ ስትለኝ ነው እኔ ከተቀመጥኩበት የምነሳው ደስ ብሎኝ። ነፍስ መንፈስ ሥጋዬ ፈንዲሻ ይሆናል አልኩ። በእውነት የኔ አባት ስመ ለዘላለም ይባረክ። ጌታ ኢየሱስ ክርስቶስ በአንተ መንፈስ የተነካ ያውቀዋል። ቸርነትን፣ አባትነትን፣ ፍቅርህን፣ ምሕረትን የቀመሱ ያውቃሉ። ወንዶችና ሴቶች ልጆች፣ ወንድሞችና እህቶች ያውቃሉ። ለእኔ ሲል ኢየሱስ ጥፍሩን አይደለም የተነቀለው አንተ። ለእኔ ሲል ኢየሱስ ጸጉሩን አይደለም የተላጨው አንተ ጥፍር ጸጉር ትላለህ አይደል? ለእኔ ሲል ኢየሱስ የእናቴን ጡት አልጠባም ጾም አለሁና ምናምን ነገር ብሎ እንደናንተ አይነት ኮሚክ አይደለም ያደረገው። ለእኔ ሲል ኢየሱስ የሚከፈለውን ሁሉ መከራ ከፍሎ በዚህም አላበቃም። በመከራ ብቻ ቢቆም ጥሩ ነበረ። ዕዳዬ ለመከፈል መገረፉና መቀጥቀጡ መተፋቱና መነወሩ በሱ ብቻ ቢከፈል በቂ ነበር። ነፍስ ያስከፍል ነበር። በጅራፍ መገረፉ፣ ሰውነቱ መተልተሉ፣ ደሙ መፍሰሱ፣ ስጋው አጥንቱ እስኪታይ ድረስ መገረፉ፣ መደፋት፣ መቀናቱ፣ መዛል፣ መድከሙ፣ መራብ፣ መጠማቱ፣ በዚህ ብቻ የኤርምያስ በደልና ኃጢአት የሚሰረይ ቢሆን ኖሮ ጥሩ በነበረ። ከዚህ ያለፈ ዋጋን ያስከፈለው ጌታዬን ስለ እኔ ሲል ምንን አስከፈለው? ነፍሱን አስከፈለው። ነፍሱን ስለ ነፍሴ አኖራት፣ ስለ ነፍሳችን አኖራት። ስም ይባረክ የኔ አባት። አየህ፣ ነፍስን የተከፈለልኝ ህይወትን የተከፈለው የእግዚአብሔር ልጅ ነፍስ የጻድቅ ሰው ነፍስ እንኳን አይደለም። እሱ ጻድቅ ሰው ብቻ ሳይሆን ጻድቅም አምላክ ስለሆነ ማለት ነው። ነፍስን የተከፈለው። ነፍስን ከጥፍር ጋር ታነጻጽርልኛለህ እንዴ? ለዚህ እኮ ነው
በጣም ነው የሚቀፈኝ እኮ አልኩ። የተቀበልኩት የልዑል እግዚአብሔር መንፈስ እንደዛ ነው የሚያደርገኝ ውስጥ በጣም ይቀፈኛል አልኩ። ከኢየሱስ ክርስቶስ ሞት ውጭ ሌላ ስታወራኝ በጣም ነው የሚያመኝ፣ በጣም ነው የሚያመኝ። ምን ሆኜ ነው ጌታ ሆይ? ምን ነክቶኝ ነው? እኔ አላቅም። ይሄን ነገር ውሰድልኝ ብዬ ያልኩት ዘመናትን ሳላቅ ማለት ነው። ለካ የነካኝ እሱ ነው። ለካ የነካኝ እሱ ነው። ለዘላለም ታማሚ ሆኝልሃለሁ። በፍቅሩ አይልቀቀኝ ጌታ ኢየሱስ። የዘመኔ ቁጥር አልቆ ወደ እሱ እስከሚሄድ ድረስ ማለት ነው። በኢየሱስ ክርስቶስ ፍቅር ልባችሁ መንፈሳችሁ ይነካ። ጸጉሩን አይደለም እሺ ተላጨው። እኔን ለማዳን ጥፍሩን አይደለም የተነቀለው፣ ጥፍሩን አይደለም የተቆረጠው። እንደናንተ እንደ ዘራ ብሩክ ብላ ያልከው ጥፍሩን አይደለም የተቆረጠው። ጌታ ኢየሱስ የሚከፈለውን ሁሉ ዋጋ በስጋው መከራን ተቀብሎ በዚህም ብቻ አላበቃም። በእንጨት መስቀል ላይ ሰቀሉት። የዋሁ ጌታ ተሰቀለ፣ ጻድቁ ጌታ ተሰቀለ። ስለ ኤርምያስ ሲል ከምድር ከፍ አለ፣ ተንጠለጠለ በእንጨት ላይ። ከዚህ ፍቅር አውርደኝ ጥፍር ጸጉር አተላ ምናምን ብለህ ስትለኝ ቴንኬን አባት ቴንኬን አባት። ይሄ ጌታ ይወዳቸዋል ወንድሞች እናቶች። እሺ ይሄ ጌታ ይወዳቸዋል። ይሄ ጌታ ይወድሻል እህቴ። ይሄ ጌታ ይወዳል ወንድሜ። ይሄ ጌታ ይወደናል። በምን አውቃለሁ መውደዱን ብለህ ብትል ነፍሱን እስከ መስጠት ከዚህ የሚበልጥ ፍቅር ከኢየሱስ በቀር ማንም ለአንተ ያሳየ ለእኔ ያሳየ ማንም የለም። ማንንም ጥራ። ማርያም ይህን ፍቅር አላሳየችህም፣ ልታሳይህም አትችልም። ማርያም ይህንን ፍቅር የጌታ እናት ማርያም ይህን ፍቅር አላሳየችህም፣ ልታሳይህም አትችልም። ኬት አምጥታ ውስጥ ታሳይሃለች። ይሄ ፍቅር ቀራንዮ ኮረብታ ላይ ለማርያም ሁሉ ጭምር የተከፈለ ፍቅር ነው። ጠጣው የጽድቅን እውነት ለማርያም ጭምር የተከፈለ ፍቅር ነው። የተገለጠ ፍቅር ነው ለማርያም ጨምሮ። ማርያምም በዚህ ዘላለማዊ ፍቅር ልትወደድ ይገባት ስለነበረ፣ ማርያምም በዚህ ዘላለማዊ ምሕረት ልትማር ይገባት ስለነበረ፣ ማርያምም የጌታችን እናት በዚህ ዘላለማዊ ጸጋ መዳን ስለሚገባት ነፍሱን ስለ እኔ ብቻ ሳይሆን ስለ አንተ ብቻ ሳይሆን ስለ ማርያምም ጭምር ነው የከፈለው ጌታ ኢየሱስ። ቴንኬኔ አባት ባንተ የጽድቅ ቃል ፊት ማንም ሊቆም ስለማይችል ማለት ነው። ይህንን የጽድቅ ቃል ማንም ዲናይ ሊያደርገው ስለማይችል የእግዚአብሔር ልጅ ደም፣ የእግዚአብሔር ልጅ ነፍስ፣ ስጋው ተተለተለ፣ ደሙ ፈሰሰ። ማለቂያ እኮ የለውም። አንተዬ ደግሞ ይመጡልህና እኮ በጊዮርጊስ እኮ ቢያቆሙ ጥሩ ነበር። የኢየሱስን ሊያሳንሱ ጊዮርጊስ 3 ጊዜ ሞቶ ተነሳ ይላል። አንድ ጊዜ እኮ ሞቶ አልተነሳም። ብራዘር በስብሶ የቀረ ነው። ቤተ ክርስቲያኒቱ ራሷ አጽሙን አምጥቼ ግሼን አስቀምጫለሁ ብላለች። በባለፈው አሳይቻችኋለሁ። መጽሐፈ ጤፉት ላይ የጊዮርጊስን አጥንቱን አምጥቼ ከፈረሱ ጭራ ጋር አስቀምጫለሁ ግሼን ደብረ ከርቤ ብላናለች። እቹ ቤተክርስቲያን ሰባ ነገስታት ዱዲያኖስ ጊዮርጊስን ፈጭቶት በኢድራስ ተራራ ላይ ዱቄቱን በተነው ደግሞ ብላለችን። እንዴ ተፈጭቶ ከተበተነ ኬት ነው አጥንቶ የመጣው? ይህን እንኳን አትጠይቅም እንዴ አንተ እትዬ? ይህን እንኳን አትጠይቅም እትዬ? እኛ አጥንቶ አይደለም ሙሉ በሙሉ ከነ ራስ ቅሉ ከነ ጭንቅላቱ ለምን አምጣ? ፈረሱን አጠቃላይ ለምን ያመጡት? የሙታን ችግር የለብንም። ኢትዮጵያ ስንት ትውልድ ነው በየጊዜው የሚሞተው? ሙታንን ስለማያድን ጊዮርጊስም ሙታን ነው። ማናቸው ሙታኖች ናቸው። እናስ አንተ በክርስቶስ ኢየሱስ ስላልሆንክ ሙታን ነህ። ሙታንን ሊያድኑ አይችሉም። 4 ነጥብ። ሕያውን ከሙታን መካከል ስለምትፈልጉት አላችሁ የተባለው የእግዚአብሔር ልጅ ኢየሱስ ብቻ ያድናል።
አለቅ አለቅ። ጴንጤ ቤት እንደዚህ አይነት ስብከት ካላመጣህ አይሰሙም፣ አንሰማም። እኔም አንዱ ስለሆንኩ ማለት ነው። ጉባኤያችን መካከል መጥተህ አወራለሁ ብለህ ወይ ስበከን ተብሎ ተሰጥቶህ እንትና የሚባሉ አባት ነበሩ፣ በእውነት ለእኛ በደልና ኃጢአት ተዘቀዘቁ፣ ተፈጩ፣ ተበተኑ፣ ተቦኩ፣ ተጋገሩ ብለህ ብትል አንታገስህም። ጌታ ኢየሱስ ምስክሬ ነው እኮ አልኩህ። ጉባኤ ውስጥ ካለው እኔ አልታገስህም። 15 ደቂቃ ልናይህ እንችላለን አወራርህን አይተን። ካልሆነስ ቀስ ብለን በጆሮ ውሃ ቀርተን እንደምናቀብል መስለን ቀስ ብለን መተን ቀስ ብለህ ውረድ ወንድም አለ ማይኩን ቁጭ አድርገውና ቶሎ ውረድ ነው ብለን እምቢ ካልክስ እናወርድሃለና ከመድረክ ላይ ሕያዋን ጉባኤ ተገኝተህ ሙታንን ትሰብካለህ እንዴ? ቤቱ ስርዓት አለው። ቤቱ ባለቤት አለው። እውነቴን ብዬ የምልህ ቤቱ ባለቤት አለው። ራሱ ፊታቸው ለታለ የጴንጤ ፊቱ ሲጋረፍ ታየዋለህ። ከኢየሱስ ውጭ አወራለሁ ብለህ ካልክ እሰብካለሁ ብለህ ካልክ የጴንጤው ራሱ ፊቱ እሳት ነው፣ ይገርፋል። መድረክ ላይ የቆመ ያውቀዋል። የመድረክ ሰባኪ ስለሆንኩ አውቀዋለሁ ብራዘርዬ። እንዲህ እጅግር የሌለው እንኳን ራሱ ምሳሌ እንኳን ካመጣ ታያቸዋለህ። የእናቶችንም የእህቶችንም የአባቶችንም ፊት ታየዋለህ አልኩ። እዛው መድረኩ ላይ ሆነን እኛ ከላይ ተሰቅለን እታች ያሉትን ታያለህ። አጨብጭበው ከሆነ ጭብጨባው ይቀንሳል። አሜን ብለው ከሆነ አሜንታው ይቀንሳል እዛው ጋር ማለት ነው። እቀጥላለሁ ብለህ ካልክ አያስቀጥሉም፣ ያወርዱሃል ባጭሩ ማለት ነው። ጌታ ይባርክ ብለው በ10 ብር ትራንስፖርት ሰጥተው እዛው መድረክ ላይ ከቀረበልህ ውሃ ጋራ ወይ ጁስ ጋራ በሰላም ወደ ቤት ግባ ብለው ጸልየውልህ በሚቀጥለው ጊዜ እናስታውቅሃለን ብለው ይልኩሃል ማለት ነው። እንደዛ ጻድቅ በቃ ጽድቁ ይሄው ነው። እውነት ነው። እውነት ነው። ታዲያ ምን ያደርግልን ነው እዛ የመጣው? እኛ የጋበዝኑ ጌታ ኢየሱስ ክርስቶስን እንዲሰብከን እንጂ እንዴ ባለቤቱን ካልና ቋጥሩን አይነቀንቁ ይላል። እንዲህማ ነገር የለም። እንዲህማ ነገር የለም። ደስ ይላል። አንተ ጴንጤነት ጌታ ኢየሱስ ስሙ ይባረክ። ድፍን 27 ዓመት ያለፈ እንደዚህ ወል እየተፍለቀለኩ እብድ እዩትን ሲያስጠላ እያሉ ማለት ነው። በቃ ሌላ ወሬ የለም ኤርሚያስ ይላሉ። ምን ወሬ ያለ ከዚህ ውጭ ብራዘር? ሁሉ ቀን ትኩስ የሆነ መና እሸት ያደርግሃል። ናፍቆታችን ኢየሱስን ማየት አይደል? በክብር ውስጥ መኖር፣ በጸጋው ጉልበት ተሞልቶ ማገልገል። ጌታዬ ስም ይባረክ የኔ አባት። መገለጦች፣ ልሳኖችን፣ ትንቢቶችን እንዲጨምርልን ጸጋው እንዲያበዛልን በቃ የዕለት ዕለት ምኞታችን ሁሉ ቀን ኢየሱስ በቃ አንተ አይደብራችሁም እንዴ? በሌላ ሌላ ስለሌላችሁ ነው ቫራይቲ የሆነ ነገር ምናምን ነገር የለም። የምን ቫራይቲ? ሄደህ እዛ ምግብ ቤት ስትል ቫራይቲ ምናምን ነገር ብለህ የምትለው ካለ የምትጠጣው መጠጣት ትችላለህ፣ የምትበላውን መብላት ትችላለህ። እዚህ ሬስቶራንት አይደለም። እዚህ አንድ ምግብ ነው ያለው። መንፈሳዊ መብላችን አንድ ነው፣ እሱም የእግዚአብሔር ቃል። ያ የእግዚአብሔር ቃል ደግሞ የሚናገረው በዮሐንስ ወንጌል መጽሐፍ ምዕራፍ 5 ቁጥር 39 እንደዚሁም በሉቃስ 24 44 ላይ የሚናገረው ስለ እግዚአብሔር ስለ ኢየሱስ ክርስቶስ ነው። በመጽሐፍት የዘላለም ሕይወት አለ ይመስላችኋል፣ እነሱ ግን ስለ እኔ የሚናገሩት ብሎ ስላለ በቃ አንድ መንፈሳዊ መብል ነው የምንበላው። ከእግዚአብሔር ቃል ላይ ምንጩ ከእግዚአብሔር ቃል ላይ የሆነ የአምላካችን የእግዚአብሔር ቃል ማለት ነው። ቴንኬን አባት በእጃችን መዳፎች ባንጨብጥህም በውስጣችን ግን ባለው በመንፈስ ባኖርከው ነፍሳችን አንተን ታውቃለች።
ነፍሳችን አንተን ታውቃለች። በእጃችን የመጨበጥና የመዳሰስ ሐዋርያቱ አንተ በነበርክበት ዘመን ስለነበሩ አይኖቻችን ያዩትን እጆቻችን የዳሰሱትን እናወራለን ብሎ እንዳለህ ባሪያህ በስጋ አይኖቻችን ባናይህም እንኳን ጌታ ኢየሱስ በዚህ ምድር ስትኖር አሁን እኔ የምናገርበት እንደነበረው አይነት ድምጸት የተናገርከው አለ። እሱ ሪከርድ ተደርጎልን ዛሬ እንድንሰማው ዕለት ዕለት ባንከፍተውም ግን የተናገርከው ካፌ ወጣው ሕያው ቃልህ ግን ዛሬም አለ። ቅዱስ ቃልህን ስናነብ መንፈሳችን ነፍሳችን እንደተፈታች ሚዳቋ እንደምቦሳ ትዘላለች። ውስጣችን መንፈሳችን ቅጥል ይልብናል። አንተን አንተን እንላለን ሁሉ ቀን። ስም ለዘላለም ይባረክ የኔ ጌታ፣ ስም ለዘላለም ይባረክ። ዛሬ ተሰብከህን በቃ ጠገብኩኝ ለነገ አያስፈልገኝም ብለን አንልህም። ወዲያው ትርበናለህ። ወዲያው ሰምተንህ አንጠግብም። ስላንተ ሰምተን አንጠግብም። በግላችን ስትናገረንም ስላንተ ሰምተን አንጠግብም። ፍቅርህን በውስጣችን ስላተምከው የእግዚአብሔር ልጅ የዳዊት ልጅ ለዘላለም ስምህ ይባረክ። እንኳንም አወቅከኝ፣ እንኳንም አወቁ እህቶቼና ወንድሞቼ፣ እንኳንም አወቅንህ። በዓለም ላይ በብዙ ሃይማኖቶች ውስጥ አዳኞች ናቸው ተብለው የተነገሩ ብዙ ጌቶች፣ ብዙ ሰዎች፣ ብዙ ፍጡራን፣ ብዙ አማልክት በድን የሆኑ አማልክቶቻቸው በተራሮችና በወንዝ በሸለቆች በተራሮች ራስ ላይ የተከሏቸው አሉ። ወደ እነሱ የሚጮሁ እነሱን ሄደው የሚተሻሹ ከእነሱ ጋር የሚነጋገሩ አጋንንት በእነሱ ላይ ተገልጦ ታምራትን በማድረግ ብዙ ምልክቶችን የሚያሳዩቸው ብዙ አማልክቶች አሉ። አንተ ግን ለእኛ እንደነሱ አይደለም። አንተ ግን ልዩ ነህ። የኔ አባት ጌታ ኢየሱስ ልዩ ነህ። ከማንም ጋር አትመሳሰልም። ከማንም ጋር አናስተያየም። ልዩ ነህ። ዩኒክ ነህ። ልዩ ነህ። ከነዛ አማልክቶች መካከል እንዳንዱ ነህ ብለን አንልህም። እነሱ የሰው እጅ ስራ ቀልዶች ናቸው። በካርቶን ላይ የተሳሉ፣ በጨርቅ ላይ የተሳሉ፣ ከብርና ከእንጨት ከድንጋይ የተቀረጹ፣ በቫርኒሽ የተለቀለቁ የሰው እጅ ስራዎች ናቸው። አይኖቻቸውን ሰሪዎቻቸው ሲያወጡላቸው በመሮና በመቆርቆሪያ ፈልፍለው አይን አውጥተውላቸዋል። ሆኖም ግን አያዩም። ጆሮስ ፈርፍለው ሰርስራው አውጥተውላቸዋል፣ ግን አይሰሙም። እግር አውጥተውላቸዋል፣ ግን አይራመዱም። እጅ አውጥተውላቸዋል፣ ግን ምንም ክፉን በጎም ሊያደርጉበት አይችሉም። አንተ ግን ጌታ ኢየሱስ እኛ ያንተን እጅና እግር አልሰራንም። አንተ ግን የእኛን እጅና እግር ሰራ። አንተ ግን በማኅፀን ሳለ ፈጠርከን። ግሩምና ድንቅ አድርገህ ፈጠርከን። ሕያው ነህ የአባቶቻችን አምላክ ኢየሱስ። እኛ አንተን አላበጀንህም። አማልክቶቻቸውን በእጆቻቸው እንደሚያበጁ፣ በምስማር እንደሚመቷቸው፣ በመላጊያ እንደሚልጓቸው፣ በመጋዝ እንደሚቆርጧቸው ቆርጠን እግር አላበጀንልህም። ቆርጠን ቀጥቅጠን አይን አልሰራንልህም። አንተ ግን አንተ ነህ። ዓመታቶችም ከቶ አያልቁም። የዳዊት ልጅ ኢየሱስ እኛ አንተን አልሰራንም። አንተ ግን ሰሪያችን ነህ። አንተ ግን ፈጣሪያችን ነህ። አንተ ግን የሕይወታችን ባለቤት ነህ። ለሰሯቸው ለእጆቻቸው ሥራ እነሱ ይሰግዳሉ፣ ወደ እነሱም አድነን ብለው ይጮኻሉ። አንተ ግን የሰራሃን ያበጀን ከእናቶቻችን ማፀን የፈጠርከን ወደ ገሃዱ ዓለም የገለጥከን አንተ ግን ሕያው ነህ። ሕያው ነህ የኔ አባት። ቴንኪው የኔ ጌታ፣ ቴንኪው የኔ ንጉሥ። ለዘላለም ስም ይባረክ። ለዘላለም ስም ይባረክ የኔ አባት። አንተ ግን የሰው ዘር ተብለው የሚጠሩ በዚህ ፕላኔት ላይ ያሉ እንደሚያመልኳቸው በድን ዕቃዎች አይደለህም። አንዴ በትከሻቸው ላይ፣ አንዴ በመኪናቸው፣ አንዴ በቤታቸው ግድግዳ ላይ፣ አንዴ በቦርሳቸው ውስጥ በኪሳቸው ውስጥ፣ አንዴም በሚኖሩበት በሚሄዱበት ይዘዋቸው እየጎተቱ ወይ እየተሸከሙ በትከሻቸው ላይ እየተሸከሙ ወይ በኪሳቸው አንጠልጥሏቸው እንደሚሄዱ አማልክት አይደለም የኔ አባት። በእናንተ እኖራለሁ ብለህ ያልከው የልባችንን በሮች እንድንከፍት ልፈቀድንልህ። በራችሁን የልባችሁን በር ክፈቱ፣ እናንተ መኳንንት በሮችን ክፈቱ፣ የክብር ንጉሥ ይግባ ብሎ እንዳለ ባሪያህ ዳዊት
እንድንከፍትል የፈለግከው የምንኖርበትን ግዑዙን ቤት ሳይሆን የልባችንን በር ነበር። ከፈትንልህ። አንተ በእኛ ውስጥ በመንፈስ አለ አባዬ። በዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 15 ላይ እንደተናገርከው እርሱ የእውነት መንፈስ በመጣ ሰዓት ዓለም የማያየውና የማያውቀው ነው፣ ሊቀበለው የማይችለው የእውነት መንፈስ ነው። እናንተ ግን በውስጣችሁ ስለሚሆን በውስጣችሁም ስለሚኖር እናንተ ታውቁታላችሁ ብለህ ያልከው እውን ሆነ። እዚህ እረኛ ውስጥ የሰማይ የምድር ፈጣሪ እግዚአብሔር ይኖራል ተብሎ ቢባል ማን ያምናል? ድምፅህን ከውስጥ እየሰማን እንጃመነው እኔም እንኳን አላምንም ነበር። እንዳምን ግን የሚያወራኝ ድምፅ አለ። ሃሌሉያ! እህቶቼና ወንድሞቼ የምታወራቸው ሕያው አምላክ አንዱ ጌታ የሁሉ ጌታ ነህ። ለሚጠሩ ሁሉ ባለጠጋ ነህ። በስፍራዎች ሁሉ በእኔም በእህቶቼ በወንድሞቼ ውስጥ ሆነ ድምፅህን እያሰማን ራስህን እየገለጥክልን ዕለት ዕለት ታስገርመናለህ፣ ታስደንቀናለህ። ጌታ ኢየሱስ የዘላለም ስጦታችን፣ የዘላለም መኖሪያችን፣ የዘላለም መሰማሪያችን ሆንከን። እኔና በስም የጠራውን ሕዝብ አንተን ላመሰግን በስምህ ተሰባስበናል። ክብር፣ ባለጠግነት፣ ሞገስ፣ ኃይል ከዘላለም እስከ ዘላለም በዙፋንህ ላይ ለተቀመጥከው ለታረድከው በግ ለዳዊት ልጅ ለእግዚአብሔር ልጅ ለኢየሱስ ክርስቶስ ለንጉሳችን ይሆን። አሜን። ተባረኩ ወገኖቼ። ጸጋ ይብዛላችሁ። እህቴ ሜርሲ የት ሀገር እንደምትኖር አላቅም። ሰዓቷን ወስደንባታል። ሌሊት ሊሆን ይችላል። ቴንኬን አባት ተባረኩ ወገኖች። ጸጋ ይብዛላችሁ። ጌታን ለማወቅ የምትፈልጉ ሰዎች ካላችሁ ኑ ወደ እግዚአብሔር መንግስት፣ ኑ ወደ እግዚአብሔር መንግስት። በውስጥ መስመር ጻፉልን፣ ጸልይላችኋለሁ። ዘመኔን ጊዜን የሰጠሁት እዚህ እህቶቼና ወንድሞቼ እንጸልይላችኋለን። በስፍራችሁ በአቅራቢያችሁ ያሉ በትክክለኛ የወንጌል አማኞች የሆኑ ወገኖቼ ባሉበት ቤተክርስቲያን ሂዱና ጌታን ተቀበሉ። ወንድሜ ሂድ። ኤርምያስ እየሰበክ እያለቀስክ የምትሰብከው ኢየሱስ ሁል ቀን ደስ ይለናል። ስታለቀስ አብረንህ እናለቅሳለን። ምን ይጠቅምሻል እህቴ? ሳለቀስ አብሮ ማልቀስ ኦኬ፣ እሺ። እና ይህን ጌታ ለምን አትቀበዩ? ለምን አትቀበሉትም? ልክ እኔና አሁን እንደምሆነው በውስጤ እንደዛ ትሆናለህ ማለት ነው። የእግዚአብሔር ልጅ ፍቅር ለዘላለም በውስጥ ይታተማል። ተቀበሉት ወንድሞቼ ናቶቼ። መጽሐፉ የሚነግረን እውነት ይሄ ነው። ይሄን እናንተ የጴንጤ ወሬ ነው ብላችሁ አጥላላችሁት። ጌታን ተቀበሉ ብለው ይሉና እንደዚህ የሚል ቃል የታለ? መጽሐፉ በሙሉ ይሄን አይደል እንደሚያወራው? ኑ ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ መንግስት፣ ኑ ወደ እረፍት። ወደ እሱ መምጣት ማለት ወደ እረፍት መምጣት ማለት ነው። ከዘላለም ጥፋት የምንድንበትን እግዚአብሔር ልጁን ሰጥቶናል። ልጁ ህይወቱን ሰጥቶናል። በእርሱ የሚያምን ሁሉ የኃጢአቱን ይቅርታ ያገኛል፣ ለዘላለም ያሳርፋችኋል። አርፈን ነው ያሳርፋል ብለን የምንለው፣ አድኖን ነው ያድናል ብለን የምንለው። ኑ ወደ እግዚአብሔር መንግስት። ቴንኪው ሜርሲ። እየቀጥ ይጨርሻለሁ። ተባረኩ። ተባረክልኝ ኤርሚዬ፣ ጊዜህን ሰተክ እንደዚህ ስላገለገልከን እናመሰግናለን። በእውነት ጸጋ ይብዛልክ። ጌታ ሁሌም በአንተ በኩል አልፎ ስለሚናገረን እናመሰግነዋለን፣ እንባርከዋለን። አንተ የበረታክ ነህ፣ ብርቱ ነህ። ዘመንክ ይለምልም፣ ያብዛልህ። ሌሎቻችሁ ማለት የምትፈልጉት ነገር ካለ ማጠቃለያ እንስጥና የዛሬውን ቆይታችንን ብናበቃ ባይነኝ። ሰዓት ሄዷል። በቃ ዝጊው። በቃ ችግር የለም። ቤኒ መሲ ጨርሳችኋል? እያለቀ ነው መሰለኝ። እያለቀ ነው። አይ ቲንክ አይገቡም። ኤርሚ ይከፍታል እንዴ? ኤርሚ ከከፈተ ወደዛ እንደ አልከፍትም። ቴንክ ዩ። ተባረኩ። በዚሁ ልሰናበታችሁ ሰዓት ስለሌለ ተባረኩ። ጸጋ ይብዛላችሁ። ጌታ ይፈቀድ እንገናኛለን። ቴንክ ዩ። ተባረክልኝ። አሜን።
አሜን። ለመጣ ካመሰግናለሁ በጣም ኤርሚ። ቴንክ ዩ ምንም አይደል። ቴንክ ተባረክ። እሺ ቤተሰብ ደህና ሁኑ ሁላችሁም። ያው ነገ ቸርች ስላለ መተኛት አለብን። ተባረኩ። በቃ እንገናኛለን። ቻው። ተባረኩላችሁ። እሺ ቢኒ ተባረክ። ስለነበራችሁ እናመሰግናለን። መስዬ፣ ተራኪው፣ ሁላችሁም በዚህ ያላችሁ የጌታ ቤተሰቦች ታፕታፕ በማድረግ ሼር በማድረግ አብራችሁን ያገለገላችሁ ሁሉ በጣም ነው የምናመሰግነው።